የመጀመሪያው ሰዓት ከዚህ ሰዓት ጀምሮ የመጀመሪያው ከ3 ሰዓት ተኩል ከ3 ሰዓት እስከ 3 ሰዓት ተኩል ነው እንዴ? መስቀል አስጨብጣ አስቀድማ ታቦት ስለ ሀገር ሰላም ሰብታ ምታዘምት ለአንገቴ ማህተም ያው ለኢትዮጵያ ናት እንዴት ይገባታል ለቅጥሮቿ እሳት ለአንገቴ ማህተም ያው ለኢትዮጵያ ናት እንዴት ይገባታል ለቅጥሮቿ እሳት አይበቃ ሆይ ሀገር ለመኩረስ አይበቃ ሆይ ቤተ ክርስቲያን ማፍረስ አይበቃ ሆይ ለካህኑ ጸሎት አይበቃ ሆይ መሸለሙ ስለት ዋርካዬ ልባ ትልፌም ትግሬም ኢትዮጵያ ቅድስት አገር ጭንቋን ያየው እንዴት ችዬ ዝም እላለሁ ቤተ ክርስቲያን ጭንቋን ያየው እንዴት ችዬ ዝም እላለሁ አንተ እስራኤልን አንድ ይሁን መሪህ የብሔርን ባህር የሚያሻግርህ እልፍ ሙሴ ቢቆም ለአንድ አገር ምን ሊረባት ከቶ ካልያዘ በትር እልፍ ሙሴ ቢቆም ለአንድ አገር ምን ሊረባት ከቶ ካልያዘ በትር አይበቃ ሆይ ወገንን ማባላት አይበቃ ሆይ ለኪሳችን ሙላት አይበቃ ሆይ በሐሰት እየነዱ አይበቃ ሆይ ትውልድ ለማገዱ ድርቋልቃዬ ልባ ትርፌም ትግሬም ኢትዮጵያ ቅድስት አገር ጭንቋን ያየው እንዴት ችዬ ዝም እላለሁ ቤተ ክርስቲያን ጭንቋን ያየው እንዴት ችዬ ዝም እላለሁ ውበታችን ልዩ ልዩነት የሌለው አንዳችን ለአንዳችን ጥሩ መስታወት ነን የአብ ብሎ ሲቀር የኬፋም ይቅር ልዩነቱ ቀርቶ ሁሉም አንድ ይኖር የአብ ብሎ ሲቀር የኬፋም ይቅር የብሔሩ ቀርቶ ሁሉም አንድ ይኖር አይበቃ ሆይ ተዋልዶ መናገስ አይበቃ ሆይ በአንድ እግር ማንከስ አይበቃ ሆይ
ቀርቶብን ያ ፍቅር አይበቃም ወይ ማስመር የሞት ድንበር ድርቋል ካየን እንባ ትርፌን ጥቅሜ ኢትዮጵያ ቅድስት አገር ጭንቋን ያየው እንዴት ዝም እላለሁ ቤተ ክርስቲያን ጭንቋን ያየው እንዴት ዝም እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። አሜን። በቸርነቱ ጠብቆ በኃጢአት ባለቀችው ዕድሜያችን ላይ ጭንቀንችን ሰዓት ጨምሮ የሰጠን ልዑል እግዚአብሔር የተመሰገነና የተከበረ ይሁንልን። አሜን። እንኳን በዕለቱ ታስበው ለሚውሉ ዓመታዊና ወርሃዊ ቅዱሳን በዓላት በሰላም አደረሳችሁ። እንዲሁም ለእናታችን ለቅድስት አርሴማ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አሜን። ዛሬም በተለመደው ሰዓታችን ጥያቄና መልስ ይዘንላችሁ መጥተናል። እንደአጋጣሚ እህቶቼ ዛሬ ስላሌሉ ነው። ከዚህ በመቀጠል ወደ ጥያቄና መልሳችን እንሄዳለን። ሰዓቱን ትንሽ መሸት ስላለ ቀጥታ ወደ ጥያቄና መልስ እንገባለን ማለት ነው። ዛሬ የመጣችሁ እንኳን ደህና መጣችሁ ብያለሁ። ሰዓታችንን የምንጀምርበት ትንሽ ዛሬ 15 ደቂቃ አልፏል። ነገር ግን ከ3 ሰዓት በኢትዮጵያ ሰዓት አቆጣጠር ከ3 ሰዓት ተኩል እስከ የምንጨርስበት ድረስ እንሄዳለን ማለት ነው። ግን የሚጀምረው ከ3 ሰዓት እስከ 3 ሰዓት ተኩል ነው። እንኳን ደህና መጣችሁ ብያለሁ። ፔጃችንን ፎሎ እና ላይክ በማድረግ ሁሌም ስንገባ ይደርሳችኋል። ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። ሁላችሁም እንኳን ደህና መጣችሁ። በድጋሚ እንኳን አደረሳችሁ በዕለቱ ታስቦ ለሚውሉ ቅዱሳን በዓላት። እሺ፣ ወደ ጥያቄና መልሳችን እንሄዳለን። ድምጽ ይሰማችኋል አይደል? ድምጽ ይሰማችኋል? ከተሰማችሁ ቀጥታ ወደ ጥያቄና መልሱ እንሄድ። አይሰማም ድምጼ? ንገሩኝ ካልተሰማ እና ይሰማል? እሺ ሜሪ ይሰማል? እሺ እናት አሁን የመጣችሁ እንኳን ደህና መጣችሁ። ሰላማችሁ ይብዛልኝ። ስትገቡ ሼር ማድረጋችሁን እንዳትረሱ። ዛይድ አው ይሰማል? እሺ አንደኛ ጥያቄ ቅዱስ መርቄሌዎስ በነገደ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። ቅዱስ መርቄሌዎስ በነገደ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። እውነት ወይም ሐሰት በማለት መልሱ። እሺ ከተሰማችሁ እሺ ማለት ተሳተፉ። ጥያቄው ሁላችሁም ተሳተፉ። ፍሬሰና ይሰማል? ሙሉዬ ይሰማል? እሺ ተሳተፉ። ሼር ያላደረጋችሁ ሼር እያደረጋችሁ። ሮዛ እውነት። ፋሲካ ይሰማል? እሺ ነው። ዮሐንስ ይሰማል? እሺ ጥያቄውን ተሳተፉ። በቃ እሺ ሰላም አንደኛ እውነት። እሺ ከተሰማችሁ ዛይድ አንደኛ እውነት። ኤደን እውነት። ምንቴ እንኳን ደህና መጣሽ። ሰላምሽ ይብዛ። አስቴር እንዲሁም እንኳን ደህና መጣሽ። ማርታ እውነት። ሶሊያና አንደኛው ሐሰት። እሺ ከተሰማችሁ ተሳተፉ። ለሁላችሁም ቃል ያሰማልን። አሁን የመጣችሁ እንኳን ደህና መጣችሁ። ስትገቡ ሼር ማድረጋችሁን እንዳትረሱ። ታመነ አንደኛ ሐሰት። ተሻገር ሰላም ይብዛ እንኳን ደህና መጣ። ማራ እውነት። ቲጂ ሰላም ይብዛ እንኳን ደህና መጣሽ። በአለም ሐሰት። ኢየሩስ ሐሰት። ምስጋናው ሐሰት። አስቴር ይሰማል? የሽናት ሰላም እውነት። ሐረግ አንደኛ እውነት። ሶሊያና እውነት። ፍሬሰናይ እውነት። ይቅርታ ሐሰት። ታረቀኝ እውነት። አቴነሽ እውነት። ይቅርታ እንዴ
በላይነሽ እውነት ተዋበች አንደኛ ሐሰት በላይነሽ እውነት ልዋም ሐሰት ሚሚ እግዚአብሔር ይመስገን ሰላምሽ ይብዛ ዮሐንስ እውነት ፍቅር እውነት በዓለም ሐሰት ሐና እውነት ፋሲካ እውነት ይቅርታ ሐና ሐሰት ፋሲካ እውነት ለሁላችሁም ቃል ያሰማልን። ሁላችሁም ተሳተፉ። አሁን የመጣችሁ ሰላም ያላችሁ ሰላማችሁ ይብዛልኝ። እሺ አንዴ ልድገምላችሁ አንደኛ ጥያቄ ከዛ ወደ ሁለተኛ ጥያቄ እንሄዳለን። አንደኛ ጥያቄ ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን በሁለተኛው መቶ ክፍለ ዘመን ሰው ነበር። ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። እውነት ወይም ሐሰት? ቤዛ ሐሰት፣ ሐረግ ማስተካከያ ሐሰት ነው። ለኔ ዛሬ ገና ነው ደረስኩ። እንኳን ደህና መጣሽ እኔ እናት። ስትገቡ ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። ጓደኞቻችሁም እንዲመጡ ተከተል። ሰላማችሁ ይብዛ። እንኳን ደህና መጣችሁ። አሁን የመጣችሁ እህት ወንድሞቼ ኢየሩስ ይደገም። አንደኛ ጥያቄ ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። የሁለተኛው መቶ ክፍለ ዘመን ሰው ነበር። ሰላም ማስተካከያ ሐሰት ተሻገር አንደኛ እውነት ወሰን አንደኛ ሐሰት መቅደስ ሐሰት ለሁላችሁም ቃሉት ያሰማልን። ሶሊያና የድንግል ብለሽ አንብብሽ እናትሽ አምላክ ይመስገን አንደኛ ሐሰት ወርቅዬ እውነት ሚሚ አንደኛ ሐሰት ለሁላችሁም ቃሉት ያሰማልን። ብዙ ሐሰት ወርቄ አንደኛ ሐሰት አምራት አንደኛ ሐሰት እሺ ቲቲ ሰላም ሽብዛ እንኳን ደህና መጣሽ። ሙሉዬ ሁለተኛ አልተጠየቀም አንደኛ ሐሰት ሄለን ሰላም ሽብዛ እንኳን ደህና መጣሽ። ጌታቸው አንደኛ ሐሰት አዜብ እውነት ሳራ እሺ እናት ለሁላችሁም ቃል ያሰማልን። ወደ ሁለተኛ ጥያቄ እንሄዳለን። ሁለተኛ ጥያቄ ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። እውነት ወይም ሐሰት? መሰረት አንደኛ ሐሰት ሳህለ ስላሴ እውነት ትዕግስት አንደኛ ሐሰት ሄለን አንደኛ ሐሰት ለሁላችሁም ቃል ያሰማልን። ሁላችሁም ተሳተፉ። ረዱ ቃሉ ሼር አድርጉ እያለቻችሁ ነው። ሁላችሁም ሼር አድርጉ። ጎደሊያስ ሐሰት ገኒ እግዚአብሔር ይመስገን እንኳን ደህና መጣሽ። ጥያቄ ድገሚልኝ። እሺ ናርዶስ እንኳን ደህና መጣሽ። ታመነ ሁለተኛ እውነት ናርዶስ ይደገም። እሺ አንደኛ ነው ሁለተኛ ላምብላችሁ አሁን ለመጣችሁ። አንደኛ ጥያቄ ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። እውነት ወይም ሐሰት? ሁለተኛ ጥያቄ ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። እውነት ወይም ሐሰት? መቅደስ ሰላም ሽብዛ እንኳን ደህና መጣሽ። ምስራቅ አንደኛ ሐሰት በየነ ሰላም ለሁላችን ይሁን። ለሁላችሁም ቃል ያሰማልን። ሰላም አንደኛ እውነት ዋሰን ሁለተኛ ሐሰት ሮዛ ሁለተኛ ሐሰት ረዱ ቃሉ ሁለተኛ እውነት ኢየሩስ ሁለተኛ ሐሰት ሳራ እውነት አበበ አበባ አንደኛ ደግሜዋለሁ። ካልሰማችሁ ደግምላችኋለሁ። እሺ ናርዶስ ሁለተኛ እውነት ዮሐንስ እውነት ጎደሊያስ ሁለተኛ እውነት አዜብ እውነት ለሁላችሁም ቃል ያሰማልን። መሰረት እውነት ልዋም ሁለተኛ እውነት አስቴር እውነት መቅደስ እውነት በጠበኝ ቆሽሻለሁ ሰላምሽ ይብዛልኝ እንኳን ደህና መጣሽ። ባንቻለም እንኳን ደህና መጣሽ። ኪዱ አንደኛ እውነት እመቤት ውሸት ሶሊያና የድንግል ማርያም ልጅ አንደኛ በትክክል እሱ እውነት ነው። እሺ ምስራቅ ሁለተኛ እውነት አበባ አንደኛ እውነት ጩና ሁለተኛ እውነት ያብስራ እውነት ለሁላችሁም ቃል ያሰማልን።
ልቤ በእግዚአብሔር ጸና። ምናልባት ወይ ስራ ላይ ትሆናለች። በውስጥ መስመር አውሯት። ሜሪ እንኳን ደህና መጣሽ፣ ሰላምሽ ይብዛ። እሺ አሁን ወደ ሶስተኛ ጥያቄ እንሄዳለን። አንድና ሁለትን አንዴ ልድገምላችሁ። አንደኛ ጥያቄ ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። አንደኛ ጥያቄ ነው። ሁለተኛ ጥያቄ ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። እውነት ወይም ሐሰት? ኤሉፍ እንኳን ደህና መጣ ወይም እንኳን ደህና መጣሽ። እንዲሁም ሙና እንኳን ደህና መጣሽ። ሃይሚ አሁን የመጣችሁ ሁላችሁም እንኳን ደህና መጣችሁ። ስትገቡ ሼር ማድረጋችሁን እንዳትረሱ፣ ጓደኞቻችሁም እንዲደርሱ ማለት ነው። ጥያቄው ድገሚ። አሁን ነው የመጣሁት። እሺ ደግሜዋለሁ። ካልሰማችሁ ደግምላችኋለሁ። አሁን እናንተ ስትገቡ ነበር የደገምኩት። ዳሳሽ እውነት፣ ወርቅዬ ሁለተኛ እውነት። እሺ ወደ ሶስተኛ ጥያቄ እንሂድ። ሶስተኛ ጥያቄ ሐዋርያው ቅዱስ ጴጥሮስ ከተሰቀለበት ያወረደው ቅዱስ መርቆሪዎስ ነው። ሐዋርያው ቅዱስ ጴጥሮስ ቁልቁል ተዘቅዝቀው ከሰቀሉት በኋላ ያወረደው ቅዱስ መርቆሪዎስ ነው። እውነት ወይም ሐሰት? ኤልሳ ሁለተኛ ሐሰት፣ ክንፈ አንደኛ እውነት። ልቤ በእግዚአብሔር ጸና። ዛሬ አመለጠኝ ልገምልኝ። አላመለጠሽም፣ የጠፋች እየተባልሽ ነበር። እንኳን ደህና መጣሽ። እሺ አንደኛና ሁለተኛ ልድገምላችሁ። ሶስተኛን ስሩ እስከዛ ድረስ አንዴ ልድገምላችሁ፣ አንድና ሁለትን አሁን ለመጣችሁ ማለት ነው። አሁን የመጣችሁ ግን ሼር ሳታደርጉ እንዳትገቡ፣ ሼር እያደረጋችሁ ግቡ፣ ሌሎችም እንዲመጡ ሳያመልጣቸው። አንደኛ ጥያቄ ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን የሁለተኛው መቶ ክፍለ ዘመን ሰው ነበር። እውነት ሀና ለሌለው እውነት ወይም ሐሰት በማለት ነው የምትመልሱት። ሁለተኛ ጥያቄ ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። እውነት ወይም ሐሰት? ሶስተኛ ጥያቄ ሐዋርያው ቅዱስ ጴጥሮስ ከተሰቀለበት ያወረደው ቅዱስ መርቆሪዎስ ነው። ሐዋርያው ቅዱስ ጴጥሮስ ከተሰቀለበት ያወረደው ቅዱስ መርቆሪዎስ ነው። እውነት ወይም ሐሰት? ሮዛ እውነት፣ ታደለች ሶስተኛ እውነት፣ አምላክ ይመስገን እውነት፣ ናርዶስ ሶስተኛ እውነት፣ ወርቄ ሶስተኛ እውነት፣ ልዋም እውነት፣ መቅደስ እውነት፣ ሃይሚ እውነት። ለሁላችሁም ቃል ያሰማልን። ሁላችሁም ተሳተፉ። ብዙ ሶስተኛ ሐሰት፣ ክንፈ ሶስተኛ እውነት። እንኳን ደህና መጣሽልን እህቴ። ሰላም ሶስተኛ ሐሰት፣ ፋሲካ ሶስተኛ እውነት፣ እቴነሽ እውነት፣ ላይን እውነት፣ ሐረግ እውነት፣ ኢየሩስ እውነት፣ ጩና ሶስተኛ እውነት፣ ማርታ እውነት፣ ያብስራ እውነት፣ አምለሰት ሶስተኛ እውነት፣ ሜሪ እውነት፣ ረዱ ቃሉ እውነት፣ ተሻገር ሶስተኛ ሐሰት፣ ዮናስ እውነት፣ ልቤ በእግዚአብሔር ጸና አንደኛ ሐሰት፣ ሶሊያና እውነት። ለሁላችሁም ቃል ያሰማልን። ወደ አራተኛ ጥያቄ እንሄዳለን። አራተኛ ጥያቄ ቅዱስ ጴጥሮስ ከሞተ በኋላ መርቆሪዎስን አይኑን ገልጾት መርቆሪዎስን ምን አለው? ቅዱስ ጴጥሮስ ከሞተ በኋላ ቅዱስ መርቄሊዮስ ሲገንዘው ቀና ብሎ ምን አለው? ወይም አይኑን ገልጾ ምን አለው? ሀ ልጄ እግዚአብሔር ይጠብቅሃለው። ልጄ ምን ነው እኔን ይህን ያህል ሽቶ አባከን? ልጄ ለእኔ ይህንን ያህል ሽቶ ለምን አባከን ካለው? ሐመርሃ ልጄ ፈጣሪህን አክብራለው። ሁሉም መልስ ናቸው። አራተኛ ልድገምላችሁ። ቅዱስ ጴጥሮስ ከሞተ በኋላ ቅዱስ መርቄሊዮስ ሲገንዘው ቀና ብሎ ምን አለው?
ሀ ልጄ እግዚአብሔር ጠብቀሃለው። ለልጄ ምን ነው ለእኔ ይሄንን ያክል ሽቱ አባከን ካለው። ሐመርሃ ልጄ ፈጣሪህን አክብራለው። ሁሉም መልስ ናቸው። አስናቀች አራተኛ ለ ፍቅር እውነት ሙሉ እውነት ዮሐንስ እውነት ተዋበች አራተኛ ለ ኢትዮጵያ ረዱ ቃሉ አራተኛ ለ ዛይድ አራተኛ ሁሉም እሺ ምስጋኑ አራተኛ ለ ሮዛ አራተኛ ለ አቤ አራተኛ ለ ተሻገር አራተኛ ሐመርሃ ዮናስ ገነት አራተኛ ለ ማርታ አራተኛ ለ ለሁላችሁም ቃል ያሰማልን። ሁላችሁም ተሳተፉ። አበራሽ ሰላምሽ ይብዛ እንኳን ደህና መጣሽ። ሙና አራተኛ ወርቄ አራተኛ ለ ናርዶስ አራተኛ ለ ፍቅር አራተኛ ለ ማርማር አራተኛ ለ ለሁላችሁም ቃል ያሰማኝ። ልቤ በእግዚአብሔር ጸና አራተኛ ለ ረዱ ቃሉ መርቄሎስ ሳይሆን መርቆሪዮስ ነው የሚለው። መርቄሎስ ሳይሆን መርቆሪዮስ። ለሁላችሁም ቃል ያሰማልን። ምስራቅ አራተኛ ለ ሶሊያና የድንግል ማርያም ልጅ አራተኛ ለ ሙሴ አራተኛ ለ ሰብለ አራተኛ ለ የማርያም ልጅ አራተኛ ይደገም። እሺ አንዴ አራተኛ ልድገምላችሁና ወደ አምስተኛ ጥያቄ እንሄዳለን ማለት ነው። አራተኛ ጥያቄ ቅዱስ ጴጥሮስ ከሞተ በኋላ መርቄሊዮስ ሲገንዘው ምን አለው? ቅዱስ ጴጥሮስ ከሞተ በኋላ መርቄሊዮስ ሲገንዘው ምን አለው? ሀ ልጄ እግዚአብሔር ይጠብቀሃለው። ለልጄ ምን ነው ለእኔ ይሄንን ሽቶ አባከን ካለው። ሐመርሃ ልጄ ፈጣሪህን አክብራለው። ሁሉም መልስ ናቸው። አሁን የመጣችሁ እንኳን ደህና መጣችሁ። ሰላም እንዲሁም አዩ ሰላማችሁ ይብዛ እንኳን ደህና መጣችሁ። ስትገቡ ሼር እያደረጋችሁ ግቡ። ወደ አምስተኛ ጥያቄ እንሂድ። አምስተኛ ጥያቄ እንደ ቅዱስ ጴጥሮስ ተዘግዝቆ የተሰቀለው ሐዋርያ ማን ነው? እንደ ቅዱስ ጴጥሮስ ተዘግዝቆ የተሰቀለው ሐዋርያ ማን ነው? ሀ አምስተኛ ጥያቄ እንደ ቅዱስ ጴጥሮስ ተዘግዝቆ የተሰቀለው ሐዋርያ ማን ነው? ሀ ቅዱስ ማቴዎስ፣ ለ ቅዱስ ዮሐንስ፣ ሐመርሃ ቅዱስ ሉቃስ፣ ቅዱስ መርቄሊዮስ። እንኳን ደህና መጣችሁ ብያለሁ። አሁን የመጣችሁ ስትገቡ ሼር ማድረጋችሁን እንዳትረሱ። አቤ እንኳን ደህና መጣሽ የኔ እናት፣ አንቺም እንኳን ደህና መጣሽ። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ተዋበች ሶስተኛ እሺ አዝመራ ሰላም ለሁላችን ይሁን። እንኳን ደህና መጣሽ። የድንግል ልጅ ጥያቄው ምን እናት? መስቀል ቤዛችን ነው። ሶስተኛ ይደገም። ሶስተኛ ጥያቄ እናንተ ናችሁ መመለስ የምትችሉት። ጥያቄው ተጠይቋል፣ ነገር ግን አንብባችሁ እናንተ ማስተካከል አለባችሁ። ግን ስታስተካክሉ ደግሞ እዚህ ላይ ሳይሆን እናንተ የሚነበበውን በደንብ ካዳመጣችሁ በኋላ ለራሳችሁ መልሱ። እስኪ ምን ያህል ሰው ነው የሚያገናዝበው ለማለት ነው። እና እሺ ፍጹም እንኳን ደህና መጣ። መሲ ልቤ በእግዚአብሔር ጸና አምስተኛ ማርታ አምስተኛ አዩ ለሁላችሁም ቃልዮት ያሰማልን። አስቴር አምስተኛ የድንግል ልጅ አምስተኛ መሰረት አምስተኛ አዩ ይደገም። መልሱ ስንተኛ ጥያቄ እናት? መልስ አልተመለሰም ገና ነው። 10ኛ ጥያቄ ላይ ስንደርስ እንመልሳለን መልሱ።
ገነት ላንቺም ቃል ያሰማልን። ሄለን 5ኛ መ ሰላም 5ኛ መ ልቤ በእግዚአብሔር ጸና 3ኛ ይደገምልኝ። እሺ 3ኛ ጥያቄ ሐዋርያው ቅዱስ ጴጥሮስ ከተሰቀለበት ያወረደው ቅዱስ መርቆሪዎስ ነው። ሐዋርያው ቅዱስ ጴጥሮስ ከተሰቀለበት ያወረደው ቅዱስ መርቆሪዎስ ነው። እውነት ወይም ሐዋርያው ቅዱስ መርቆሪዎስ ከተሰቀለበት ያወረደው ይቅርታ ሐዋርያው ቅዱስ ጴጥሮስ ከተሰቀለበት ያወረደው መርቆሪዎስ ነው። እውነት ወይም ሐሰት? ለሁላችሁም ቃሌት ያሰማልን። ቋንቋዬነሽ 1 እና 2 ይደገም። እሺ አሁን 6ኛን ጥያቄ ላንብብ። ለአንዴና ለመጨረሻ ጊዜ ከ1 እስከ 4 ደግምላችኋለሁ። ከዛም በኋላ ግን አይደገምም ማለት ነው። ከዛ በኋላ የገባ ሰው በመጣበት ነው የሚቀጥለው በደረሰበት። እሺ 6ኛ ጥያቄ እሺ 6ኛ ጥያቄ ከክርስቶስ ልደት በፊት 6ኛ ጥያቄ በደንብ አዳምጡ። እግዚአብሔር ይመስገን ገኔ እንኳን ደህና መጣሽ። ገነት መልካ 5ኛ ይደገም። እሺ 5ኛ ላንብብላችሁ፣ 6ኛን ደግሞ በደንብ አዳምጡ። 5ኛ ጥያቄ እንደ ቅዱስ ጴጥሮስ ተዘግዝቆ የተሰቀለው ሐዋርያ ማን ነው? እንደ ቅዱስ ጴጥሮስ ተዘግዝቆ የተሰቀለው ሐዋርያ ማን ነው? ሀ ቅዱስ ማቴዎስ፣ ለ ቅዱስ ዮሐንስ፣ ሐመርሃ ቅዱስ ሉቃስ፣ መ ቅዱስ መርቄሊዮስ። ስትገቡ ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። ሼር ያላደረጋችሁ ሼር እያደረጋችሁ ግቡ። ወደ 6ኛ ጥያቄ እንሄዳለን። 6ኛ ጥያቄ ከክርስቶስ ልደት በፊት በ500 ዓመተ ዓለም አካባቢ የነበረ በሊቀ መላእክት ጽዋ ልቦና የጠጣ ለ40 ቀን ምግብ ሳይመገብ አገልጋዮቹ የጠፉበትን መጻሕፍት እየነገራቸው የጻፉለት ብዙ ተአምራት የተገለጸለት ይህ ሰው ማን ይባላል? አንዴ ልድገምላችሁ አዳምጡ። 6ኛ ጥያቄ ከክርስቶስ ልደት በፊት በ500 ዓመተ ዓለም አካባቢ የነበረ በሊቀ መላእክት ጽዋ ልቦና የጠጣ ለ40 ቀን ምግብ ሳይመገብ አገልጋዮቹ የጠፉትን መጻሕፍት እየነገራቸው የጻፉለት ብዙ ተአምራት የተገለጹለት ይህ ሰው ማን ይባላል? ሀ ነብዩ ኤልያስ፣ ለ ነብዩ ሙሴ፣ ሐመርሃ ነብዩ ሲራክ፣ መ ነብዩ እዝራ። ሁላችሁም ተሳተፉ። አሁን የመጣችሁ እንኳን ደህና መጣችሁ። ስትገቡ ሼር ማድረጋችሁን እንዳትረሱ። ጥያቄ ጠይቃችሁኝ ምናልባት ሜሴጅ አርቆብኝ ከሆነ ድጋሙልኝና አየዋለሁ። አምላክ ይመስገን። ሶስተኛ ሐሰት። እሺ ተመስገን አምላኬ፣ እንኳን ደህና መጣሽ። ሰላምሽ ይብዛ። ለሁላችሁም ቃሌት ያሰማልን። እንኳን ደህና መጣችሁ ብያለሁ። ረዱ ቃሉ 6ኛ መ ነብዩ እዝራ፣ ለኔ 6ኛ ነብዩ እዝራ፣ አበራሽ 6ኛ ለ፣ ሶሊያና ቅዱስ እዝራ፣ ሮዛ ነብዩ እዝራ፣ ዳዊት መ ነብዩ እዝራ፣ ሪታ 5ኛ መ፣ ሶሊያና የድንግል ማርያም ልጅ 5ኛ መ 6ኛ መ ነብዩ እዝራ፣ ተሻገር 6ኛ ነብዩ ኢሳያስ፣ ማርታ 6ኛ ነብዩ እዝራ። ለሁላችሁም ቃሌት ያሰማልን። ሁላችሁም ተሳተፉ። ሼር ያላደረጋችሁ ግን ሼር ያደረጋችሁ ጓደኞቻችሁም እንዲመጡ ማለት ነው። አዩ ነብዩ ኢሳያስ፣ ገነት 6ኛ መ፣ አዜብ ነብዩ እዝራ፣ ዳሳሽ ይደገም። ስንተኛ ጥያቄ ልድገምናት? ታደሌ 6ኛ መ፣ ተፈሪ 5ኛ፣ ሐመርሃ 6ኛ እዝራ፣ ሰላም 6ኛ ለ፣ ሰላም አሁንም 6ኛ ነብዩ እዝራ መ፣ ተኩነሽ ሰላም ሽብዛ፣ እንኳን ደህና መጣሽማ። ማራ 6ኛ ነብዩ እዝራ፣ ቴነሽ 3 እና 4 ይደገም። ብዙ ጊዜ ተደጋግሞ ነበረ፣ ነገር ግን አንዴ ደግምልሻለሁ። ከዛ በኋላ ግን ወደ 7ኛ ጥያቄ ከገባን በኋላ ከ1 እስከ 5 ያሉት አይደገሙም ማለት ነው። አበባ 6ኛ
ድጋሚው እሺ ስድስተኛ ደግምልሻለሁ። ስድስተኛ ጥያቄ ከክርስቶስ ልደት በፊት በ500 ዓመተ ዓለም አካባቢ የነበረ በሊቀ መላእክት ጽዋዓ ልቦና እየጠጣ ለ40 ቀን ምግብ ሳይመገብ አገልጋዮቹ የጠፉበትን መጽሐፍ እየነገራቸው የጻፉለት ብዙ ተአምራት የተገለጹለት ይህ ሰው ማን ይባላል? ሀ ነብዩ ኤልያስ፣ ለ ነብዩ ሙሴ፣ ሐመርሃ ነብዩ ሲራክ፣ መ ነብዩ እዝራ። አሌክሳንደር እንኳን ደህና መጣ ወንድማችን፣ ሰላም ይብዛ። ሃይሚ እንዲሁም እንኳን ደህና መጣሽ። ሙሴ ነብዩ እዝራ። ዳሳሽ ስድስተኛ ይደገም። ስድስተኛ አሁን ደግም ያለው ወደ ሰባተኛ ጥያቄ እንሄዳለን። ሰባተኛ ጥያቄ ቅዱስ መርቄሊዮስና ቅዱስ ጴጥሮስ በ50ዎቹ ዓመተ ምህረት አካባቢ በሮም ይሰብኩ ነበር። ሀ እውነት፣ ለ ሐሰት። ልድገምላችሁ ሰባተኛ። ቅዱስ መርቄሊዮስና ቅዱስ ጴጥሮስ በ50ዎቹ ዓመተ ምህረት አካባቢ በሮም ይሰብኩ ነበር። ሀ እውነት፣ ለ ሐሰት። ሙልጌታ ስድስተኛ፣ ነብዩ እዝራ፣ ሚሚ ስድስተኛ እዝራ፣ ሪታ ስድስተኛ መ፣ የወሉ ስድስተኛ መ፣ መሲ ስድስተኛ ለ። ለሁላችሁም ቃል ያሰማልን። ሶሊያና ቃል ያሰማልን። ለሁላችሁም ቃል ያሰማልን። ሁላችሁም ጎበዞች ናችሁ። መኮራረጅ የለም። የተሰማችሁን ብቻ መልሱ። ልክ 10ኛ ላይ ስንደርስ መልሱን ከመለስኩ በኋላ ስንት እንዳገኛችሁ ሁላችሁም ትጽፋላችሁ ማለት ነው። ረዱ ቃሉስ ሰባተኛ እውነት፣ ኤልዳና እውነት፣ ዛይድ ሰባተኛ እውነት፣ ኤሉፍ ስድስተኛ አለ፣ ደምስ ስድስተኛ ነብዩ ይስሐቅ የሚል የለም። ሲራክ ለማለት ይመስለኛል። ራሄል ስድስተኛ፣ እዝራ ሱቱኤል፣ ጠጄ ስድስተኛ መ፣ ማርታ ሰባተኛ ሀ፣ ማረኝ ጌታዬ ሆይ እውነት ሰባተኛ፣ ልቤ በእግዚአብሔር ጸና ሰባተኛ ሐሰት፣ ሶሊያና ሐሰት፣ ንጋት ሰባተኛ ሀ፣ ፍጹም እውነት፣ አሌክሳንደር ነብዩ ሲራክ። ለሁላችሁም ቃሌት ያሰማልን። ወደ 8ኛ ጥያቄ እንሄዳለን። 8ኛ ጥያቄ ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው መካከል ያልሆነ የቱ ነው? ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን መካከል ያልሆነው የቱ ነው? ሀ ቅዱስ መርቄሊዮስ ሐዋርያ ወይም ከ72ቱ አርድእት አንዱ፣ ለ ቅዱስ እዝራ ሱቱኤል፣ ሐመርሃ ቅዱስ በርቶሎሜዎስ፣ መ ቅድስት ቴዎድራስ ሰማዕት፣ ሰ ቅድስት ደብረ ቁስቋም። አሌክሳንደር ሰባተኛ ይደገም። ሰባተኛ ጥያቄ ቅዱስ መርቄሊዮስና ቅዱስ ጴጥሮስ በ50ዎቹ ዓመተ ምህረት አካባቢ በሮም ይሰብኩ ነበር። ቅዱስ መርቄሊዮስና ቅዱስ ጴጥሮስ በ50ዎቹ ዓመተ ምህረት አካባቢ በሮም ይሰብኩ ነበር። ሀ እውነት፣ ለ ሐሰት። ዮሐንስ ሰባተኛ እውነት፣ ኢየሩስ እውነት፣ አበባ አምስተኛ መ። ለሁላችሁም ቃሎት ያሰማልን። ያልተሳተፋችሁ ተሳተፉ። ሼር ያላደረጋችሁ ደግሞ ሼር እያደረጋችሁ ተሳተፉ። አይሰማም። በሌላ ቋንቋ የተጻፈ ስምሽ ወይም ስም ድምጽ አይሰማም። ይቅርታ ግን ያው ስምን ወይም ስምሽን ማንበብ ስለማልችል ነው። ሰባተኛ እውነት ፍሬ ሰናይ፣ ዓለም ሰባተኛ እውነት፣ ገነት ስምንተኛ ሐመርሃ፣ አሜ ሰባተኛ እውነት፣ ንጋት ስምንተኛ መ፣ ሪታ ሰባተኛ እውነት፣ ሮዛ ስምንተኛ ሰ፣ እናኑ ስምንተኛ ይደገም። እሺ 8ኛ ጥያቄ ልትገምላችሁ። ቤተልሔም ንጉሴ እንኳን ደህና መጣሽ፣ ሰላምሽ ብዛታችን። 8ኛ ጥያቄ ይሰማል አይደል? እሺ 8ኛ ጥያቄ ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን መካከል ያልሆነው የቱ ነው? ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን መካከል ያልሆነው የቱ ነው? ሀ ቅዱስ መርቆሪዎስ ሐዋርያ ወይም ከ72ቱ አርድእት አንዱ፣ ለ ቅዱስ እዝራ ነብይ፣ ሐመርሃ ቅዱስ በርቶሎሜዎስ ሐዋርያ፣
መ ቅድስት ቴዎድራስ ሰማዕት ሰ ቅድስት ደብረ ቁስቋም ሐረግ ደግሜዋለሁ ታደለች አሁን ደግሜዋለሁ ክንፈ ሰባተኛ እውነት አሌክሳንደር እውነት ታመነ ሰባተኛ ሀ ማስተካከያ ልቤ በእግዚአብሔር ጸና ስምንተኛ ቅድስት ቁስቋም ለሁላችሁም ቃል ያሰማልን ዝምታ ሰላም ይብዛ እንኳን ደህና መጣሽ አሁን የመጣችሁ ሁላችሁም እንኳን ደህና መጣችሁ ሰላማችሁ ይብዛልኝ ስትገቡ ሼር ማድረጋችሁን እንዳትረሱ ሰላም እሺ ቋንቋዬንሽ እውነት አባይ እንኳን ደህና መጣ ወይም እንኳን ደህና ለካ ሴት ነሽ ብለሽኛል እንኳን ደህና መጣሽ እቴ ለሁላችሁም ቃል ያሰማልን ወደ ስምንተኛ ጥያቄ አንድ ድርገምላችሁና ወደ ዘጠነኛ ጥያቄ እንሄዳለን ስምንተኛ ጥያቄ ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን መካከል ያልሆነው የቱ ነው ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን መካከል ያልሆነው የቱ ነው ሀ ቅዱስ መርቄሊዮስ ሐዋርያ ወይም ከ72ቱ አርድእት አንዱ ለ ቅዱስ እዝራ ነብይ ሐመርሃ ቅዱስ በርተሎሜዎስ ሐዋርያ መ ቅዱስ ቴዎድራስ ሰማዕት ሰ ቅድስት ደብረ ቁስቋም ወደ ዘጠነኛ ጥያቄ እንሂድ ለሁላችሁም ቃል ያሰማልን ሼር ያላደረጋችሁ ሼር ያደረጋችሁ አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ እሺ ወደ ዘጠነኛ ጥያቄ እንሂድ ሰላም ስንተኛ ጥያቄ ይደገም ስምንተኛ ጥያቄ ላይ ነው ያለነው ስምንት ልድገምልሽ ወይስ ወደ ዘጠነኛ ጥያቄ ልገባ ነው ዘጠነኛ ጥያቄ ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓላቸው ነው ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓላቸው ነው ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓላቸው ነው ሀ እውነት ለ ሐሰት ሶሊያና የድንግል ማርያም ልጅ ነው ኩረጃ ማንንም አይኮርጅም ማለት ሁሉም ጎበዞች ናቸው ዓለም ስምንተኛ ቅድስት ደብረ ቁስቋም አባይ ስምንተኛ ይደገም ስምንተኛ ጥያቄ ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን መካከል ያልሆነው የቱ ነው ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን መካከል ያልሆነው የቱ ነው ሀ ቅዱስ መርቆሪዎስ ሐዋርያ ለ ቅዱስ እዝራ ነብይ ሐመርሃ ቅዱስ በርተሎሜዎስ ሐዋርያ መ ቅድስት ቴዎድራስ ሰማዕት ሰ ቅድስት ደብረ ቁስቋም ኤልዳና ሐሰት ትግስት ለ የፍቅር ለ ዘጠነኛ አበባ ስምንተኛ ሰ ዜድ ለ ሐሰት ማራ ማስተካከያ ስምንተኛ ሰ እሺ ፍቅርተ ጌታቸው ስምንተኛ ሰ ሶሊያና ዘጠነኛ ሐሰት ዓለም እሺ መኮረረጃ አይቻልም ታመነ ዘጠነኛ ሀ ዛይድ ዘጠነኛ ሐሰት ለሁላችሁም ቃሎት ያሰማልኝ በጣም ደስ ትላላችሁ ስትሳተፉ ጸጋውን ያብዛላችሁ ልቤ በእግዚአብሔር ጸና ዘጠነኛ ድገሚልኝ እሺ ዘጠነኛ ጥያቄ ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓላቸው ነው ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓላቸው ነው ሀ እውነት ለ ሐሰት ክንፈ ዘጠነኛ ሐሰት አስቴር ሐሰት ወርቅዬ ዘጠነኛ ለ ሰላም ዘጠነኛ ሐሰት ሲሳይ ዘጠነኛ ሐሰት ትንሿ ነኝ ዘጠነኛ ለ ዮዲት እንኳን ደህና መጣሽ ሰላምሽ ይብዛ እህታችን ፍጹም ዘጠነኛ ሐሰት ተዋበች ሐሰት ዳሳሽ ሐሰት እውነት ነው የወጣው ከስንክሳርና ከወንጌሉ ስለሆነ ምንም አያስኮራርጅም ሁሉም አንድ ስለሆነ እሺ ወደ ዘጠነኛ ጥያቄ ልድገምልሽ ሙና እሺ ዘጠነኛ ጥያቄ ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓላቸው ነው ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓላቸው ነው ሀ እውነት ለ ሐሰት እሺ ወደ አስረኛ ጥያቄ እንሂድ ሰላም ይብዛ መኮንን እንኳን ደህና መጣ
ልቤ በእግዚአብሔር ጸና። 9ኛ ሐሰት ታመነ ለኤሉፍ 8ኛ ሰ 9ኛ ለ ሶሊያና የድንግል ማርያም ልጅ 9ኛ ሐሰት እታለማው 9ኛ ሐሰት ሃይማኖት 9ኛ ሐሰት ማርሸት 9ኛ ሐሰት ሙና 9ኛ ይደገም። 9ኛ ጥያቄ ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓላቸው ነው። ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓላቸው ነው። ሀ እውነት ለ ሐሰት። 10ኛ ጥያቄ ሐምሌ 6 ወርሃዊ በዓላቸው የሚከበርላቸው የትኞቹ ናቸው? ሐምሌ 6 ዓመታዊ ክብረ በዓላቸው የሚከበርላቸው ጫጫታው ያው ሰው ያለበት ቤት ስለሆነ ለዛ ነው። ይቅርታ ከረበሻችሁ ማለት ነው። 9ኛ ጥያቄ 10ኛ ጥያቄ ይቅርታ። እግዚአብሔር ሁላችንንም የሚባርከን። ወንድሜ ሚካኤል አመሰግናለሁ። ማስተካከያ አይ አልደግመም በቃ ምክንያቱም ሰዓቱም እየሄደ ስለሆነ ባለንበት እንቀጥላለን። ያው ቤተሰብ ስላለ ድምጽ ትንሽ ሊረብሽ ይችላል። ለድምጹ ይቅርታ ጠይቃለሁ። አዜብ የኔ ስልክ ይኮርጃል እያለች ነው። ለሁላችሁም ቃሌት ያሰማልን። እሺ ወደ 10ኛ ጥያቄ እንሂድ። 10ኛ ጥያቄ ሐምሌ 6 ወርሃዊ በዓላቸው የሚከበርላቸው ቅዱሳን የትኞቹ ናቸው? ሐምሌ 6 ወርሃዊ በዓላቸው የሚከበርላቸው ቅዱሳን የትኞቹ ናቸው? ሀ አዳምና ሔዋን፣ ቅድስት ሰሎሜ፣ ቅዱስ ኤልያስ ነብይ፣ ለ አባታችን ኖህና ሃይክል፣ ቅዱስ ባስልዮስ፣ ሐምርሃ ቅድስት አርሴማ፣ አባ ጽጌ ድንግል፣ ሰ ሁሉም መልስ ናቸው። ማረኝ ጌታዬ ሆይ። እሺ ችግር የለውም። 10ኛ ላይ ደርሰናል። አሁንም 10 ላይ ደርሶ መተኛት አይቻልም። ጨርሶ ነው እንጂ መተኛት። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ሰላማችሁ ይብዛልኝ ባላችሁበት። ስትገቡ ግን ሼር ማድረጋችሁን እንዳትረሱ። ቆይ ስለ ድምጹ ባርገዝ ጋር መሰለኝ ተሻገር። 10ኛ ይደገም። 10ኛ ጥያቄ ሐምሌ 6 ወርሃዊ በዓላቸው የሚከበርላቸው ቅዱሳን የትኞቹ ናቸው? ሀ አዳምና ሔዋን፣ ቅድስት ሰሎሜ፣ ቅዱስ ኤልያስ ነብይ፣ ለ አባታችን ኖህ፣ እናታችን ሃይክል እንዲሁም ቅዱስ ባስልዮስ፣ ሐመርሃ ቅድስት አርሴማና አባ ጽጌ ድንግል፣ ሰ ሁሉም መልስ ናቸው። ልቤ በእግዚአብሔር ጸና፣ ሰ አምላክ ይመስገን፣ ሰ ረዱ ቃሉ፣ ሰ ሁሉም መልስ ናቸው። ታደለች፣ ሰ ሰላም 10ኛ ሁሉም መልስ ናቸው። ለሁላችሁም ቃሌት ያሰማልን። ሲሳይ 10ኛ ድገሚልኝ። አሁን ደግሜዋለሁ ግን ካልሰማ ደግምልሃለሁ። እሺ አንዴ ጻፍልኝና ሐረግ 10ኛ ሰ፣ ሙሴ 10ኛ ሰ፣ ሚም 10ኛ ሰ ሁሉም፣ ኤልዳና ሁሉም መልስ ናቸው። ሜሪ ይደገም። እሺ አንዴ ልድገምላችሁና ወደ መልሱ እንሄዳለን። ሰላም ይብዛልኝ ወይም ሰላም ይብዛልኝ። ይቅርታ ወይ አማርኛ አይደለም ወይ እንግሊዘኛ አይደለም። ለዛ ነው ስምህን በሌላ ፊደል ስለሆነ ስለማላውቅ። ለሁላችሁም ቃሌት ያሰማልን። እሺ ሰላማችሁ ይብዛ። አሁን የመጣችሁ እንኳን ደህና መጣችሁ። ሰምቻለሁ። እሺ አሁን ወደ መልሱ እንሄዳለን። ከ1 እስከ 10 ያለው መልሰን ወደ 11ኛ ጥያቄ እንሄዳለን ማለት ነው። እግዚአብሔር እረኛዬ ነው። ጥያቄው ከ1 እስከ 8 ያለው ጥያቄ አሁን መልስ ልመልስ ነው። ሰዓቱም ስለሄደ በጣም ብዙ ጊዜ ነው የተደጋገመው። ከ10 ያለውን ተሳተፊ እናት። እሺ ከይቅርታ ጋር አንደኛ ጥያቄ ቅዱስ መርቄሊዮስ በነገድ እስራኤላዊ ሲሆን በሁለተኛው መቶ ክፍለ ዘመን ሰው ነበር። እውነት ወይም ሐሰት በማለት መልሱ ነው የሚለው ጥያቄው። መልሱ ሐሰት ነው። የሁለተኛው መቶ ክፍለ ዘመን ሳይሆን የአንደኛው መቶ ክፍለ ዘመን ነበር። ሁለተኛ ጥያቄ
ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። ለቅዱስ መርቄሊዮስ ሐዋርያት ያወጡለት ስም ጳውሎስ ነበር። እውነት ወይም ሐሰት? መልሱ እውነት ነው። ሶስተኛ ጥያቄ ሐዋርያው ቅዱስ ጴጥሮስን ከተሰቀለበት ያወረደው ቅዱስ መርቆሪዎስ ነው። እውነት ወይም ሐሰት? መልሱ እውነት ሳይሆን ሐሰት ነው። ብዙዎቻችሁ እውነት ነው ያላችሁት፣ ግን የስም ልዩነት አላቸው። ሰማዕቱ ቅዱስ መርቆሪዎስም ሌላ ነው፣ ሰማዕቱ ቅዱስ መርቄሊዮስም ሌላ ነው። ስለዚህ መልሱ ሐሰት ነው የሚሆነው። መርቆሪዎስ ሳይሆን መርቄሊዮስ ነው ከተሰቀለበት አይሁድ ዘግዝቀው ከሰቀሉበት አውርዶ ያሳረፈው ማለት ነው። አራተኛ ጥያቄ ቅዱስ ጴጥሮስ ከሞተ በኋላ ቅዱስ መርቄሊዮስ ሽቶ እየቀባው አውርዶስ ሽቶ ሲቀባው ቅዱስ ጴጥሮስ ቀና ብሎ ምን አለው? ሀ ልጄ እግዚአብሔር ይጠብቅህ አለው። ልጄ ምን ነው ለእኔ ይሄንን ያክል ሽቶ አባከን ካለው? ሐመሩሃ ልጄ ፈጣሪህን አክብር አለው። ሁሉም መልስ ናቸው። መልሱ ለ ነው። ልጄ ምን ነው ለኔ ይሄን ያክል ሽቶ አባከን ካለው። ይሄ የሚወጣው ጥያቄ ከዕለቱ ስንክሳር ላይ ነው ማለት ነው። አምስተኛ ጥያቄ እንደ ቅዱስ ጴጥሮስ ተዘግዝቆ የተሰቀለው ሐዋርያ ማን ነው? እንደ ቅዱስ ጴጥሮስ ተዘግዝቆ የተሰቀለው ሐዋርያ ማን ነው? ሀ ቅዱስ ማቴዎስ፣ ለ ቅዱስ ዮሐንስ፣ ሐመሩሃ ቅዱስ ሉቃስ፣ መ ቅዱስ መርቄሊዮስ። መልሱ መ ቅዱስ መርቄሊዮስ ነው። ይሄም ከዕለቱ ስንክሳር የወጣ ጥያቄ ነው ማለት ነው። ስድስተኛ ጥያቄ ከክርስቶስ ልደት በፊት ከ500 ዓመት ዓለም አካባቢ የነበረ በሊቀ መላእክት ጽዋዓ ልቦና እየጠጣ ለ40 ቀን ምግብ ሳይመገብ አገልጋዮቹ የጠፋውን መጽሐፍ እየነገራቸው የጻፉለት ብዙ ተአምራት የተገለጸለት ይህ ሰው ማን ይባላል? ሀ ነብዩ ኤልያስ፣ ለ ነብዩ ሙሴ፣ ሐመሩሃ ነብዩ ሲራክ፣ መ ነብዩ እዝራ። መልሱ መ ነብዩ እዝራ ሱቱኤል መጽሐፈ እዝራ የሚባለውን መጽሐፍ ያዘጋጀ ማለት ነው። ሰባተኛ ጥያቄ ቅዱስ መርቄሊዮስ እና ቅዱስ ጴጥሮስ በ50ዎቹ ዓመተ ምህረት አካባቢ በሮም ይሰብኩ ነበር። ሀ እውነት፣ ለ ሐሰት። መልሱ ለ ሐሰት ነው። በ50ዎቹ ዓመተ ምህረት ሳይሆን በ60ዎቹ ዓመተ ምህረት ነው ማለት ነው። ስምንተኛ ጥያቄ ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን መካከል ያልሆነው የቱ ነው? ሐምሌ 6 ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን መካከል ያልሆነው የቱ ነው? ሀ ቅዱስ መርቄሊዮስ ሐዋርያ፣ ለ ቅዱስ እዝራ ነቢይ፣ ሐመሩሃ ቅዱስ በርተሎሜዎስ ሰማዕት፣ ቅዱስ በርተሎሜዎስ ሐዋርያ፣ መ ቅድስት ቴዎድራ ሰማዕት፣ ሰ ቅድስት ደብረ ቁስቋም። መልሱ ቅድስት ደብረ ቁስቋም ይሆናል ማለት ነው። ቅድስት ደብረ ቁስቋም ዛሬ ወርሃዊ እንጂ ዓመታዊ ክብረ በዓል ስላልሆነ። ዘጠነኛ ጥያቄ ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓሉ ነው። ቅዱስ ባስልዮስ ዘቄሳርያ ዛሬ ዓመታዊ ክብረ በዓሉ ነው። ሀ እውነት፣ ለ ሐሰት። መልሱ ሐሰት ነው። ዛሬ ወርሃዊ በዓል እንጂ ዓመታዊ በዓሉ አይደለም ማለት ነው። 10ኛ ጥያቄ ሐምሌ 6 ወርሃዊ በዓላቸው የሚከበርላቸው የትኞቹ ናቸው? ሐምሌ 6 ዓመታዊ ክብረ በዓላቸው የሚከበርላቸው የትኞቹ ናቸው? ሀ አዳምና ሔዋን፣ ቅድስት ሰሎሜ፣ ቅዱስ ኤልያስ ነቢይ፣ ለ አባታችን ኖህና ሃይክል እንዲሁም ቅዱስ ባስልዮስ፣ ሐመሩሃ ቅድስት አርሴማና አባ ጽጌ ድንግል። ሰ ሁሉም መልስ ናቸው። መልሱ ሰ ሁሉም መልስ ናቸው። ከ1 እስከ 10 ያሉት ጥያቄና መልሶች እነዚህን ይመስላሉ። አሁን ወደ 11ኛ ጥያቄ እንሄዳለን ማለት ነው። 11ኛ ጥያቄ ሙሴ ብሎ ስም ያወጣለት ማን ነው? ሙሴ ብሎ ስም ያወጣለት ማን ነው? ለነብዩ ሙሴ ብሎ ስም ያወጣለት ማን ነው? ሀ እናቱ፣ ለ አባቱ፣ ሐመሩሃ የፈርዖን ልጅ። መልስ የለውም። ለሁላችሁም ቃል ቤት ያሰማልን። በእውነት
ዳንኤል እሺ አስናቀች አንድና ሁለት አልነበርኩም ከ10 7 አገኘው። ሰላም ወለተ ገብርኤል 10 ጎበዝ። ረዱ ቃሉ 10 በጣም ደስ ትላላችሁ። ሙና 7 አገኘው ከ10 3x አገኘሽ። አይዞሽ አሁን የሚቀጥለውን ትደፍኛለሽ። አጸዳ አመለጠኝ 11ኛ ላይ ደርሰሻል። አሁን ከመጣሽ እናት ተሻገር አባቱ ዮናስ ሐመሩሃ ዳዊት የፈርዖን ልጅ ሶሊያና የድንግል ማርያም ልጅ 8 ከ10 ጎበዝ። ሰላም ብርቅነሽ 8ኛ ይደገም መልሱ ነው። የ8ኛ ጥያቄ መልሱ ቅድስት ደብረ ቁስቋም ናት። ልቤ በእግዚአብሔር ጸና 10 አገኘሽ ጎበዝ። አሜን እህታችን። እግዚአብሔር አምላክ ኢትዮጵያን ያኑርልን። ዘረኝነት የሚባለውን ነቀርሳ ከውስጣችን ይንቀልልን። አሜን። ለሁላችሁም ቃሎት ያሰማልን። በጣም ደስ ትላላችሁ። አያል 9 ከ10 አይደል ያልሽኝ? ለሁላችሁም ቃሎት ያሰማልን። መሲ ከ8 6 2 አልገባሽም ማለት ነው። በሁለት አምልጦች ነበረ። እሺ አበባ 11ኛ ትኩነሽ 11ኛ ይደገም። እሺ ደግምላችኋለሁ 11ኛ ጥያቄ 11ኛ ጥያቄ ለነብዩ ሙሴ ብሎ ስም ያወጣለት ማን ነው? ለነብዩ ሙሴ ብሎ ስም ያወጣለት ማን ነው? ሀ እናቱ፣ ለ አባቱ፣ ሐመሩሃ የፈርዖን ልጅ መመልስ የለውም። ሲሳይ የፈርዖን ልጅ ሐመሩሃ፣ መሲ ሐመሩሃ። ለሁላችሁም ቃሎት ያሰማልን። ለይን ኤልዳና ለኪያ እስከ 8 አልነበርኩም። እሺ እናት ልቤ በእግዚአብሔር ጸና ሐመሩሃ፣ ማርታ ሐመሩሃ። እመቤት እንኳን ደህና መጣሽ። ሰላም ይብዛ እህታችን። ትዕግስት 11ኛ አለ ሰላም አላስታውስም ከመልሱ እማራለሁ። እሺ አሜ 11ኛ እናቱ አበባ 14 ነው። እሺ ለሁላችሁም ቃሎት ያሰማልን። በጣም ደስ ትላላችሁ። ተሳትፏችሁ በጣም ያስቀናል። እኔም ከእናንተ ጋር ቁጭ ብዬ መሳተፍን ተመኘው ማለት ነው እና በጣም ደስ ይላል በእውነት። እግዚአብሔር አምላክ ቃሎት ያሰማልን። ጀማሪዎች ሳይሆን ፈጻሚዎች ያደርገን እንጂ በጣም ያምራል፣ ደስ ይላል። ተሳትፏችሁ ያላችሁ ጉጉት በጣም ደስ ይላል። ለሁላችሁም ቃሎት ያሰማልን። አንዴ ልድገምላችሁና 11ኛን ወደ 12ኛ ጥያቄ እንሄዳለን ማለት ነው። እሺ 11ኛ ጥያቄ ለነብዩ ሙሴ ብሎ ስም ያወጣለት ማን ነው? ለነብዩ ሙሴ ብሎ ስም ያወጣለት ማን ነው? ሀ እናቱ፣ ለ አባቱ፣ ሐመሩሃ የፈርዖን ልጅ መመልስ የለውም። 12ኛ ጥያቄ የሙሴ ሚስት ማን ትባላለች? የሙሴ ሚስት ማን ትባላለች? ሀ ሰጲራ፣ ለ ርብቃ፣ ሐመሩሃ ራሄል መመልስ የለውም። በላይነሽ 11ኛ ኢየሩስ ሐመሩሃ ምስራቅ 11ኛ ለ እናኑ ቶሎ በየታችሁ ልወጣ ነው። እሺ እናት እሺ አሁን ነው የምንጨርሰው። ቶሎ ላለሁ ማርቲ መልስ ስጪ። ምን ልስጥ እናት? መልስ እኮ ተመልሷል ከ1 እስከ 10 ያለው። ቤዛዊት ሰላም ይብዛ እንኳን ደህና መጣሽ እህታችን። ፍቅርተ 11ኛ ይለፈኝ ከመልሱ ማራለው። እናኑ 12ኛ ሀ ተስፋዬ አምላክ ይባርክሽ። አሜን። ሁላችን ይባርክ ነው ወንድሜ። አመሰግናለሁ። ጥሩዬ 12ኛ ለ ፍጹም እሺ ከ1 እስከ 5 አልፎ ነበር አልነበርክም? እሺ ወንድሜ። ትዕግስት እናቱ፣ ማርታ ሰጲራ 12ኛ፣ ዛይድ 12ኛ ሀ፣ ሰላም 12ኛ ሀ፣ ዜድ 12ኛ ሀ፣ አያል 12ኛ ሐመሩሃ 11ኛ ሐመሩሃ። ሰላም ለሁላችሁም ቃሎት ያሰማልን።
አረ ለሁላችሁም ቃል ያሰማል። እናንተ ጎበዞች ናችሁ፣ ተወዳዳሪ የላችሁ። በእውነት በጣም ደስ ትላላችሁ። እሺ 12ኛ ልድገምላችሁ፣ ወደ 13ኛ አልፋለሁ። 12ኛ ጥያቄ የሙሴ ሚስት ማን ትባላለች? የሙሴ ሚስት ማን ትባላለች? ሀ ሰቢራ፣ ለ ርብቃ፣ ሐመሩሃ ራሄል። መልስ የለውም። 13ኛ ጥያቄ ከሚከተሉት መካከል የሙሴ ልጅ የሆነው የትኛው ነው? ከሚከተሉት መካከል የሙሴ ልጅ የሆነው የትኛው ነው? ሀ ጌርሳም፣ ለ ኤልዛኤር ይቅርታ ስማስ ትንሽ ስማቸው ስለሚከብድ ኤልአይዘር፣ ሐመሩሃ ይሁዳ፣ መሃና ለመልስ ናቸው። ኤልኤዛር ለሁላችሁም ቃልዎት ያሰማልን። 13ኛን አደልግምላችሁ። ከሚከተሉት መካከል የሙሴ ልጅ የሆነው የቱ ነው? ከሚከተሉት መካከል የሙሴ ልጅ የሆነው የቱ ነው? ሀ ጌርሳም፣ ለ ኤልዛኤር፣ ሐመሩሃ ይሁዳ፣ መሃና ለመልስ ናቸው። ሚሚ 13ኛ፣ እታለም 12ኛ፣ ለ ልብ በእግዚአብሔር ጸና 13ኛ፣ ሀ ሲሳይ 13ኛ። ይቅርታ አሁን ደግሜዋለሁ። ወንድሜ ካልሰማው ደግሜላለሁ። እሺ ለይን 13ኛ፣ ሀና ለ ያኔት ርብቃ፣ መሰረት ሀ። ለሁላችሁም ቃልዎት ያሰማልን። ዛይድ መልካም ምሽት ይሁንላችሁ። አሜን። መልካም ምሽት ለሁላችን ይሁን። ግን ብጨርሰት ደስ ይለኝ ነበረ። አፈጥነላችኋለሁ ምናልባት ቸኩላችሁ ከሆነ። ካሳሁን ኤልዛር፣ ሰብለ ወንጌል 13ኛ፣ በረከት ኤልዛቤል ሳይሆን ኤልዛሄር ነው የሚለው። ኤልዛኤር ኤልኤዘር ችግር ነው ስሙ። ገርሳምና ኤልኤዘር ረዱ ቃሉ። ለሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉ። 13ኛ ጥያቄ ደገመሲ። እሺ 13 ልድገምላችሁ፣ ከዛ ወደ 14ኛ ጥያቄ እንሄዳለን ማለት ነው። አሁን የመጣችሁ እንኳን ደህና መጣችሁ። ስትገቡ ሼር ማድረጋችሁን እንዳትረሱ። 13ኛ ጥያቄ ከሚከተሉት መካከል የሙሴ ልጅ የሆነው የቱ ነው? ከሚከተሉት መካከል የሙሴ ልጅ የሆነው የቱ ነው? ሀ ጌርሳም፣ ለ ኤልኤዘር፣ ሐመሩሃ ይሁዳ፣ መሃና ለመልስ ናቸው። 14ኛ ጥያቄ ሐምሌ 6 የሚከበረው የሐዋርያው ቅዱስ መርቆሬዎስ እና የቅዱስ እዝራ ሱቱኤል ሰማዕትነትን የተቀበሉበት ዕለት ነው። ሀ እውነት፣ ለ ሐሰት። ሐምሌ 6 ዓመታዊ ክብረ በዓላቸው የሚከበረው የመርቆሬዎስ እና የሐዋርያው መርቆሬዎስ እና የነብዩ እዝራ ሰማዕትነትን የተቀበሉበት እረፍት ነው። እውነት ወይም ሐሰት? ያኔት የማን ስልክ ናት? የኔን ነው። እሺ ጽፍልሻለሁ እዛው ላይ ቆይ ጠብቂኝ። ጽፍልሻለሁ እናት። ስልኬ ይሄ ነው። እዛ ላይ ገብተሽ ታገኘዋለሽ። ሲሳይ 13ኛ፣ ሀ ጌርሳም፣ ጌጤ 13ኛ፣ ሀ ልዋም 13ኛ፣ ሀ ሶሊያና 14ኛ፣ ሐሰት ኤልዳና፣ ሐሰት መሲ፣ መ 13ኛ፣ ሄለን 13ኛ፣ ሐሰት ተሻገር 14ኛ፣ ሐሰት ላይን 14ኛ፣ እውነት
ቺና እናኑ 14ኛ ሐሰት ሃይማኖት 14ኛ ሐሰት አስናቀች ሐሰት ወርቅዬ እሺ እናት ሻፈጥ ነው አለው 14ኛ ላይ ደርሰናል ትንሽ ጥያቄ ነው የቀረው ተሳተፉ መተኛት አይቻልም ሳይልቅ ሃኒ 14ኛ ሐሰት ተስፋዬ ሐሰት እመቤት ድጋሚው 14ኛ ልድገምላችሁ ከዛ ወደ 15ኛ ጥያቄ እንሄዳለን 14ኛ ጥያቄ ሐምሌ 6 የሚከበሩት ሐምሌ 6 ዓመታዊ ክብረ በዓላቸው የሚከበረው የሐዋርያው መርቄሊዮስና የነብዩ እዝራ ሱቱኤል ሰማዕትነትን የተቀበሉበት ዕለት ነው እውነት ለሐሰት ሐምሌ 6 የሚከበረው የሐዋርያው መርቄሊዮስና የነብዩ እዝራ ሰማዕትነትን የተቀበሉበት ዕለት ነው እውነት ወይም ሐሰት 15ኛ ጥያቄ በድንግል ሳጥን ከወንዝ ዳር እንዳይገርሉት በቄጤማ ውስጥ የተጣለው ማን ነው በድንግል ሳጥን ከወንዙ ዳር እንዳይገርሉት በቄጤማ ውስጥ የተቀመጠው ወይም የተጣለው ማን ነው ሀ ሙሴ ለዮሴፍ ሐመሩሃ ሮቤል መመልስ የለውም ቺና ሐሰት ሰላም ሙና ሐሰት ማርታ ሐሰት ሶሊያና ሙሴ 15ኛ ፋሲካ ለሁላችሁም ቃሌት ያሰማልን ማርታ 15ኛ ሙሴ ትኩነሽ እውነት እመቤት እውነት ሙና 15ኛ ሀ ተሻገር ዮሴፍ ትኩነሽ 15ኛ ሀ ሚሚ 15ኛ ሀ እሺ ላይን 14ኛ ይስተካከል እሺ ቋንቋይነሽ 14ኛ ሐሰት 15ኛ ሙሴ ረዱ ቃሉ 14ኛ እውነት ልቤ በእግዚአብሔር ጸና 15ኛ ሙሴ ፍሬሰና 15ኛ ሙሴ እሺ እናት እሺ ማረኝ ጌታ ሆይ እሺ እናት ሰላም ዳሪ ወይም ሰላም ዳር መልካም ዳር ይሁንላችሁ እሺ መቅደስ 15ኛ ሙሴ አዜብ ሀ ረዱ ቃሉ 15ኛ ሀ ሙሴ ታደለች ይቅርታ 15ኛ ሙሴ ታመነ 15ኛ ሀ ድንግል ሆይ አንቺ ጠብቂኝ ሙሴ አምላክ ይመስገን 15ኛ ሙሴ ለሁላችሁም ቃሌት ያሰማልን ወደ 16ኛ ጥያቄ እንሄዳለን 16ኛ ጥያቄ 16ኛ ጥያቄ ከእናንተ እያንዳንዱ የባልንጀራውን ሸክም ይሸከም ከዚህም የክርስቶስን ሕግ ትፈጽማላችሁ ይሄን ኃይለ ቃል የት እናገኘዋለን ሳይሆን ይሄን ኃይለ ቃል የተናገረው ማን ነው 16ኛ ጥያቄ ልድገምላችሁ ከእናንተ እያንዳንዱ የባልንጀራውን ሸክም ይሸከም ከዚህም የክርስቶስን ሕግ ትፈጽማላችሁ ያለው ማን ነው ሀ ቅዱስ ማርቆስ ለቅዱስ ሉቃስ ሐመርሃ ቅዱስ ጳውሎስ ቅዱስ ጴጥሮስ ለሁላችሁም ቃሌት ያሰማልን ቺና ስንተኛ ልድገም ሶሊያና 16ኛ ቅዱስ ጳውሎስ ሰላም 15ኛ ሙሴ ተሳተፉ በጣም ቀላል ጥያቄ ነው ካነበባችሁት መጽሐፍ ቅዱስ ውስጥና ካነበባችሁት ስንክሳር ወይም ከሰማችሁት ስንክሳር የወጣ ጥያቄ ነው ቺና ቅዱስ ጳውሎስ ተሻገር ሐመርሃ ኤልዳና ሐመርሃ ላይን 16ኛ ቅዱስ ጳውሎስ ብርሃን ዓለም ጥሩዬ ቅዱስ ጳውሎስ ሙና 16ኛ ሐመርሃ አበባ መቅደስ ሀ ትግስት 16ኛ ማርታ ቅዱስ ሉቃስ ሰላም ከ18ኛ ከ14ኛ እሺ ደግሞ ኢንሻአላህ
14ኛ ሐምሌ 6 ቀን የሚከበረው የሐዋርያው ቅዱስ መርቄሊዮስና የነብዩ ቅዱስ እዝራ ሰማዕትነትን የተቀበሉበት ዕለት ነው። እውነት ወይም ሐሰት? 15ኛ ጥያቄ በድንግል ሳጥን ከወንዝ ዳር እንዳይገሉት በቄጤማ ውስጥ የተጣለው ወይም የተቀመጠው ማን ነው? ሀ ነብዩ ሙሴ፣ ለነብዩ ዮሴፍ፣ ሐመርሃ ሮቤል፣ መልስ የለውም። ወደ 17ኛ ጥያቄ እንሂድ። 17ኛ ጥያቄ እኔ ግን በጌታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም ያለው ጠቢቡ ሰለሞን ነው። እኔ ግን በጌታዬ በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም ያለው ጠቢቡ ሰለሞን ነው። ሀ እውነት፣ ለ ሐሰት? ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ያብስራ 16ኛ ሐመርሃ ታደለች 16ኛ ቅዱስ ጳውሎስ፣ ልዋም ሐመርሃ መሲ ቅዱስ ጳውሎስ፣ ድንግል ሆይ አንቺ ጠብቂኝ ቅዱስ ጳውሎስ፣ ሰላም እውነት፣ ሶሊያና ሐሰት፣ ፋሲካ ሉቃስ፣ ዳንኤል ለ እናኑ 17ኛ እውነት፣ ዮናስ እውነት፣ ሶሊያና ሐሰት ለማለት ነው። እሺ ቋንቋ አይነሽ ቅዱስ ጳውሎስ፣ ተሻገር እውነት፣ ሙና እውነት፣ ስለ ሁሉም ነገር 15ኛ ሀ ኤልዳና ሐሰት፣ እሰይ ነጋ 17ኛ ሐሰት፣ ሰላም ሐሰት፣ ማሬን ጌታ ሆይ ሐሰት 17ኛ ሐሰት፣ ስማርት ዙሪያሽ 16ኛ ይደገም። እሺ 16ኛ እንዴት ይደገም? 16ኛ ጥያቄ ከእናንተ እያንዳንዱ የባልንጀራውን ሸክም ይሸከማል፣ ከዚያም የክርስቶስ ሕግ የክርስቶስን ሕግ ትፈጽማላችሁ ያለው ማን ነው? ሀ ቅዱስ መርቆሪዎስ፣ ሀ ቅዱስ ማርቆስ፣ ለ ቅዱስ ሉቃስ፣ ሐመርሃ ቅዱስ ጳውሎስ፣ መ ቅዱስ ጴጥሮስ። ፋሲካ 17ኛ ሐሰት፣ መሲ ሐሰት፣ ሰብለ ወንጌል እውነት፣ አስቴር ማስተካከያ፣ ቅዱስ ጳውሎስ 16ኛ። እሺ ቋንቋ አይነሽ ሐሰት፣ ሮማን ሐሰት፣ ሰላም ሐሰት፣ አምላክ ይመስገን ሐሰት፣ እታለማው እውነት፣ ሰላም ወለተ ገብርኤል ሐሰት። ለሁላችሁም ቃሎት ያሰማልን። ያብስራ ሐሰት። ወደ 18ኛ ጥያቄ እንሂድ። አይኔ 17ኛ ይደገም። እሺ 17ኛ ጥያቄ እኔ ግን በጌታዬ በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም ያለው ጠቢቡ ሰለሞን ነው። እኔ ግን በጌታዬ በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም ያለው ጠቢቡ ሰለሞን ነው። ሀ እውነት፣ ለ ሐሰት። 18ኛ ጥያቄ ቅዱስ ዮሐንስ መጥምቀ መለኮት ደቀ መዛሙርቱን ምን ብሎ ወደ ጌታችን ላካቸው? ቅዱስ ዮሐንስ መጥምቀ መለኮት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ደቀ መዛሙርቱን ላካቸው? ሀ አንተ ማነህ፣ ለ ወደኛና፣ ሐመርሃ የሚመጣው አንተ ነህን ወይስ ተስፋ የምናደርገው ሌላ አለ? መልስ የለውም። 18ኛ ልድገምላችሁ አዳምጡ። ቅዱስ ዮሐንስ መጥምቀ መለኮት ደቀ መዛሙርቱን ምን ብሎ ወደ ጌታችን ላካቸው? ቅዱስ ዮሐንስ መጥምቀ መለኮት ደቀ መዛሙርቱን ምን ብሎ ወደ ጌታችን ላካቸው? ሀ አንተ ማነህ፣ ለ ወደኛና፣ ሐመርሃ የሚመጣው አንተ ነህን ወይስ ተስፋ የምናደርገው ሌላ አለ? መልስ የለውም። ሶሊያና ሐመርሃ፣ ዳንኤል ሐመርሃ፣ ሮዛ ሀ፣ ሰላም 17ኛ ሐሰት፣ ሚሚ ሀ፣ ክርስቶስ አባቴ ሐመርሃ፣ ሪታ ቅዱስ ጳውሎስ፣ አያል 17ኛ፣ አይኒ 17ኛ አለ፣ አስቴር 17ኛ ሐሰት፣ አበባ ሐመርሃ፣ ሮዛ ሐመርሃ፣ አርሴማ 18ኛ ሐሰት 18ኛ ሐሰት ምርጫ አይደለም። ሐሰት ወይም እውነት ያለው 17ኛ ነው። እመቤት ሐመርሃ፣ ጥሩዬ 18ኛ ሐመርሃ፣ ተሻገር ሐመርሃ፣ ላይን ረዱ ቃሉ ሐመርሃ፣ ሲሳይ ሐመርሃ፣ ልቤ በእግዚአብሔር ጸና ሐመርሃ፣ አሌክሳንደር ሐመርሃ፣ ሰላም ሐመርሃ። ለሁላችሁም ቃሎት ያሰማልን። ትዕግስት ሐመርሃ፣ ሄለን ሐመርሃ፣
አርሴማ ሐመርሃ አዜብ ሐመርሃ መቀሌ መ አይኒ 18ኛ ሐመርሃ ያግዝ 18ኛ መ አስቴር ሐመርሃ አምላክ ይመስገን ሐመርሃ ኪያ ሐመርሃ ማርታ ሐመርሃ። ወደ 19ኛ ጥያቄ እንሄዳለን። 19ኛ ጥያቄ ሴቶች ከወለዷቸው መካከል ከመጥምቁ ዮሐንስ የሚበልጥ ማንም አልተነሳም፣ በእግዚአብሔር መንግስት የሚያንስ ይበልጠዋል። ይህን ኃይለ ቃል የምናገኘው የሉቃስ ወንጌል ምዕራፍ 7 ቁጥር 48 ላይ ነው። እውነት ወይም ሐሰት? መቅደስ ጥያቄው ይደገም። ስንተኛ ጥያቄ ልድገምናት? 19ኛ ልድገምላችሁ፣ አዳምጡ። ሴቶች ከወለዷቸው መካከል ከመጥምቁ ዮሐንስ የሚበልጥ ማንም አልተነሳም፣ በእግዚአብሔር መንግስት የሚያንሰው ይበልጠዋል። ይሄን ኃይለ ቃል የት እናገኘዋለን? ወርቅዬ አይዞሽ እናት፣ ኔትወርክ አንዳንዴ ያጋጥማል። ሀ ምርጫ የለውም፣ ይቅርታ። ሉቃስ ወንጌል ምዕራፍ 7 ቁጥር 48 ላይ ነው የምናገኘው ነው የሚለው። ሀ እውነት፣ ለ ሐሰት ነው። ሶሊያና ሐሰት፣ ሪታ 18ኛ መ ሮማን 18ኛ መርሃ አያል ሐመርሃ ታመነ 18ኛ ሉቃስ ወንጌል ምዕራፍ 6 ቁጥር 49 ይቅርታ ቁጥር 19 ሄለን ይቅርታ ምን እያስቸገረኝ ነው፣ ቶሎ እንጨርስ። ክርስቶስ አባቴ እውነት፣ አይኔ 19ኛ እውነት፣ ኢየሩስ እውነት፣ መሰረት ሐሰት፣ ሮዛ ሽፈራው 19ኛ ሐሰት፣ ኤሉፍ 19ኛ ሐሰት፣ መሲ ለደምስ ሐሰት፣ ማርታ ሐሰት፣ ትዕግስት ሐሰት፣ እናኑ 19ኛ ምን ላድርግ ይደገም። ማርያም ጌታ ሆይ 19ኛ እውነት፣ ኤልዳና እውነት፣ ዳንኤል ሐሰት፣ ታለማው 19ኛ ለ ዮናስ እውነት፣ ማራ 19ኛ ላይ እሰይነጋ ሐሰት፣ ሰላም ሐሰት። ለሁላችሁም ቃሉት ያሰማልን። ወደ 20ኛ ጥያቄ እንሄዳለን። 20ኛ ጥያቄ ረዱ ቃሉ ሐሰት፣ ሙሴ ለአስቴር ሐሰት፣ ሰብለ ወንጌል 19ኛ ሐሰት፣ ሄለን ሐሰት፣ መሲ ሐሰት፣ መሰረት ሐሰት፣ ኪያ 19ኛ እውነት፣ ዜድ ሐሰት፣ አያል ሐሰት። እሺ ወደ 20ኛ ጥያቄ እንሂድ። 20ኛ ጥያቄ ጌታችን አትፍራ ነገር ግን ጌታችን ጳውሎስን አትፍራ ነገር ግን ተናገር፣ ዝምም አትበል፣ እኔ ካንተ ጋር ነኝና ማንም ሊጎዳህ የሚነሳብህ የለም፣ በዚህችም ከተማ ሕዝብ አሉኝና። ይህን ኃይለ ቃል የምናገኘው ገላትያ ውስጥ ነው። እውነት ወይም ሐሰት? 20ኛ ጥያቄ ጌታችን ጳውሎስን አትፍራ ነገር ግን ተናገር፣ ዝምም አትበል፣ እኔ ካንተ ጋር ነኝና ማንም ሊጎዳህ የሚነሳብህ የለም፣ በዚህች ከተማ ብዙ ሕዝብ አለኝና። ይሄን ኃይለ ቃል የምናገኘው ገላትያ ውስጥ ነው። እውነት ወይም ሐሰት? ኤልዳና ጨርሻለሁ እናት። አንድ ጥያቄ ብቻ ነው የቀረኝ፣ እሱን ጨርሰን የዛሬውን ፕሮግራማችን ጨርሳለን ማለት ነው። ሙና ይደገም። ስንተኛ ጥያቄ ልትገምልሽ? እመቤት 19ኛ ይደገም። እሺ 19ኛ ጥያቄ ሴቶች ከወለዷቸው መካከል ከመጥምቁ ዮሐንስ የሚበልጥ ማንም አልተነሳም፣ በእግዚአብሔር መንግስት የሚያንስ ይበልጠዋል። ይሄን ኃይለ ቃል የምናገኘው ሉቃስ ወንጌል ምዕራፍ 7 ቁጥር 48 ላይ ነው። እውነት ወይም ሐሰት? ሰላም የማርያም ልጅ 20ኛ ሐሰት፣ ጥሩዬ 20ኛ ለ ሚሚ ሐሰት፣ ማርያም ጌታ እውነት፣ ልቤ በእግዚአብሔር ጸና ሐሰት፣ ኢየሩስ እውነት፣ ደምስ 20ኛ ሐሰት፣ ሰላም 20ኛ ሐሰት፣ ኤልዳና ሐሰት፣ ዲያቆን ሲሳይ 20ኛ ይለፈኝ ብሩክቲ። እሺ ወንድሜ ዮናስ 20ኛ እውነት፣ አዜብ ሐሰት፣ አሪያ ሐሰት፣ ተዋበች ሐሰት፣ ብሩክ 20ኛ እውነት፣ ረዱ ቃሉ ሐሰት፣ አምላክ ይመስገን ሐሰት፣ አይኒ እውነት፣ ታለማው ሐሰት፣
ለሁላችሁም ቃልዎት ያሰማልን። ፍሬ ሰናይ ሀየኛ እውነት መሰረት ሐሰት ሰላም እውነት ትዕግስት ሐሰት መሰረት አሁንም መሰረት ኃይሉ ሀየኛ ሐሰት መቅደስ ሐሰት ታደለች እውነት መሲ ሐሰት አስናቀች ሐሰት ለሁላችሁም ቃልዎት ያሰማልን። ሀየኛ ይደገም። እሺ ሀየኛ አንዴ ልድገምላችሁና ወደ 21ኛ ጥያቄና የመጨረሻ ጥያቄ እንሄዳለን ማለት ነው። ሀየኛ ጥያቄ ጌታችን ጳውሎስን አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ እኔ ካንተ ጋር ነኝና ማንም ሊጎዳ የሚነሳብህ የለም፣ በዚች ከተማ ብዙ ሕዝብ አለኝና ያለው የምናገኘው ይሄን ይለቃል ገላትያ ውስጥ ነው። እውነት ወይም ሐሰት? ዓለም እንኳን ደህና መጣሽና ሰላምሽ ይብዛልን። ኪያ ደግሜዋለሁ ሀየኛ ጥያቄ ጌታችን ጳውሎስን አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ እኔ ካንተ ጋር ነኝና ማንም ሊጎዳህ የሚነሳብህ የለም፣ በዚች ከተማ ብዙ ሕዝብ አለኝና ያለው የምናገኘው ይሄን ይለቃል ገላትያ ውስጥ ነው። እውነት ወይም ሐሰት? 21ኛና የመጨረሻው ጥያቄ የሙሴ የመጀመሪያ ልጅ ማን ይባላል? 21ኛ ጥያቄ የሙሴ የመጀመሪያ ልጅ ማን ይባላል? ሀ አሮን፣ ለ ሰለሞን፣ ሐመርሃ ጌርሳም፣ መ መልስ የለውም። ያብስራ ሀየኛ እውነት ትዕግስት ሀየኛ ሐሰት። 21ኛን ተሳተፉ። ጥያቄውን መልሰን የዛሬውን ፕሮግራማችን እንጨርሳለን ማለት ነው። ትዕግስት ሀየኛ ልቤ በእግዚአብሔር ጸና 21ኛ ጌርሳም ታመነ ሐመርሃ ሶሊያና ሐመርሃ እሰይነጋ ሀየኛ ሐሰት አርሴማ ሐመርሃ ሄለን ሐመርሃ ይገዝ ማሞ መልሱን መልሳለሁ። አሁን ጥርዬ 21ኛ ሐመርሃ ኤልዳና ሐመርሃ ማሬን ጌታ ሐመርሃ ትዕግስት አሮን ዮናስ መሲ ሐሰት የሐዋርያ ስራ ላይ ነው። ሰላም ሐሰት ኪያ እውነት ሲሳይ ሀየኛ ሐሰት ነው። እሰይነጋ ጌርሳም አሌክሳንደር ሐመርሃ ኢየሩስ ሐመርሃ እመቤት ሐመርሃ እሺት ሐመርሃ ለሁላችሁም ቃልዎት ያሰማልን። ሙና ሐመርሃ ልዋም ሐመርሃ ማርታ ጌርሳም ሚሚ ይደገም ረዱ ቃሉ ሐመርሃ ጌርሳም 21ኛ የሙሴ የመጀመሪያ ልጅ ማን ይባላል? የሙሴ የመጀመሪያ ልጅ ማን ይባላል? ሀ አሮን፣ ለ ሰለሞን፣ ሐመርሃ ጌርሳም መመልስ የለውም። እሺ እናንተ 20 እና 21 እስክትሳተፉ ከ11 ጀምሬ መልሱን ልመልስላችሁ። 11ኛ ጥያቄ የመለሳችሁትን መልስ ለማረም ተዘጋጁ። 11ኛ ጥያቄ ለሙሴ ሙሴ ብሎ ስም ያወጣለት ማን ነው? ለነብዩ ሙሴ ሙሴ ብሎ ስም ያወጣለት ማን ነው? ያብስራ 21ኛ ይደገም የመጨረሻ ጥያቄ። እሺ አንዴ ልድገምላችሁ። የሙሴ የመጀመሪያ ልጅ ማን ይባላል? 21ኛ ጥያቄ የሙሴ የመጀመሪያ ልጅ ማን ይባላል? ሀ አሮን፣ ለ ሰለሞን፣ ሐመርሃ ጌርሳም መመልስ የለውም። ኤልዳና እሺ አሁን ልመልስ ነው በቃሽ። 10 ደግሜዋለሁ መልሱ እንትኑ መልሼዋለሁ። 21ኛ ደግሜላችኋለሁ። አሁን ወደ መልሱ እንሂድ። 11ኛ ጥያቄ ለነብዩ ሙሴ ሙሴ ብሎ ስም ያወጣለት ማን ነው? ለነብዩ ሙሴ ሙሴ ብሎ ስም ያወጣለት ማን ነው? ሀ እናቱ፣ ለ አባቱ፣ ሐመርሃ የፈርዖን ልጅ መመልስ የለውም። መልሱ ሐመርሃ የፈርዖን ልጅ የምናገኘው ኦሪት ዘጸአት ምዕራፍ 2 ቁጥር 10 ላይ እናገኘዋለን ማለት ነው። 12ኛ ጥያቄ የሙሴ ሚስት ማን ትባላለች? የሙሴ ሚስት ማን ትባላለች? ሀ ሰጲራ፣ ለ ርብቃ፣ ሐመርሃ ራሄል መልስ የለውም። መልሱ ሀ ሰጲራ የምናገኘው ኦሪት ዘጸአት ምዕራፍ 2 ቁጥር 21 ላይ እናገኛታለን ማለት ነው። 13ኛ ጥያቄ ከሚከተሉት መካከል የሙሴ ልጅ የሆነው የቱ ነው? ከሚከተሉት መካከል የሙሴ ልጅ የሆነው የቱ ነው? ሀ ጌርሳም፣ ለ ኤልዛኤር፣ ሐመርሃ ይሁዳ፣ መ ሐና ለመልስ ናቸው። መልሱ መ ሐና ለመልስ ናቸው።
የአንደኛው ስም ግን በደንብ ስላልተያዘልኝ ምናልባትም ተወላግዶ አንብቤ ሊሆን ይችላል። የምታገኙት ግን ኦሪት ዘጸአት ምዕራፍ 2 ቁጥር 22 ላይ እናገኘዋለን ማለት ነው። 14ኛ ጥያቄ ሐምሌ 6 የሚከበርላቸው ዓመታዊ ክብረ በዓላቸው የሚከበርላቸው ቅዱስ መርቆሪዎስ ሐዋርያውና ቅዱስ እዝራ ነብይ ሰማዕትነትን የተቀበሉበት ዕለት ነው። እውነት ለሐሰት መልሱ ሐሰት ነው። ምክንያቱም ሰማዕትነትን የተቀበለው ቅዱስ መርቆሪዎስ እንጂ ነብዩ እዝራ ሰማዕትነትን አልተቀበለም። ምክንያቱም ነብዩ እዝራ ሞትን አልቀመሰም። በዛሬው ዕለት ግን ወደ ብሔረ ሕያዋን መላእክት አድርሰውታል ማለት ነው። ስለዚህ ሐሰት ነው የሚሆነው። ምክንያቱም የአንደኛው እውነት ሲሆን የአንደኛው ስለሚያፈርስ መልሱ ሐሰት ነው የሚሆነው። የ14ኛ ጥያቄ መልሱ ሐሰት ነው የሚሆነው። 15ኛ ጥያቄ በድንግል ሳጥን ከወንዝ ዳር እንዳይገድሉት በቄጤማ ውስጥ የተጣለው ማን ነው? ሀ ሙሴ፣ ለ ዮሴፍ፣ ሐመሩሃ ሮቤል፣ መልስ የለውም። መልሱ ሙሴ ነው። የምናገኘውም ደግሞ ኦሪት ዘጸአት ምዕራፍ 2 ቁጥር 3 ላይ እናገኘዋለን። 16ኛ ጥያቄ ከእናንተ እያንዳንዱ የባልንጀራውን ሸክም ይሸከም ከዚህም የክርስቶስን ሕግ ትፈጽማላችሁ ያለው ማን ነው? ሀ ቅዱስ ማርቆስ፣ ለ ቅዱስ ሉቃስ፣ ሐመሩሃ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ። መልሱ ሐመሩሃ ቅዱስ ጳውሎስ። የምናገኘው ገላትያ ምዕራፍ 6 ቁጥር 2 ላይ እናገኘዋለን ማለት ነው። 17ኛ ጥያቄ እኔ ግን በጌታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም ያለው ጠቢቡ ሰለሞን ነው። እኔ ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም ያለው ጠቢቡ ሰለሞን ነው። እውነት ለሐሰት መልሱ ሐሰት ነው። ጠቢቡ ሰለሞን ሳይሆን ብርሃነ ዓለም ቅዱስ ጳውሎስ ነው። የምናገኘውም ደግሞ ገላትያ ምዕራፍ 6 ቁጥር 14 ላይ እናገኘዋለን ማለት ነው። እሺ ወደ 18ኛ ጥያቄ ቅዱስ ዮሐንስ መጥምቀ መለኮት ደቀ መዛሙርቱን ወደ ጌታችን የላከው ምን ብሎ ነው? 18ኛ ጥያቄ ቅዱስ ዮሐንስ መጥምቀ መለኮት ደቀ መዛሙርቱን ወደ ጌታችን ምን ብሎ ላካቸው? ሀ አንተ ማነህ? ለ ወደ እኛና፣ ሐመሩሃ የሚመጣው አንተ ነህን ወይስ ተስፋ የምናደርገው ሌላ አለ? መልስ የለውም። መልሱ ሐመሩሃ ነው። የሚመጣው አንተ ነህን ወይስ ተስፋ የምናደርገው ሌላ አለ የሚል ነው። መልሱ ሐመሩሃ ነው የሚሆነው ማለት ነው። 19ኛ ጥያቄ ሴቶች ከወለዷቸው መካከል ከመጥምቁ ዮሐንስ የሚበልጥ ማንም አልተነሳም፣ በእግዚአብሔር መንግስት የሚያንሰው ያ ይበልጠዋል። ይሄን ኃይለ ቃል የምናገኘው ሉቃስ 7:48 ላይ ነው የሚለው። መልሱ እውነት ወይም ሐሰት ነው የሚለው። መልሱ ሐሰት ነው የሚሆነው። ምክንያቱም ሉቃስ ምዕራፍ 7 ቁጥር 48 ላይ ነው የምናገኘው። ሉቃስ ምዕራፍ 7 ቁጥር 48 ላይ ነው የምናገኘው። ስለዚህ 19ኛ ሐሰት ነው የሚሆነው። 20ኛ ጥያቄ ጌታችን ጳውሎስን አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ እኔ ካንተ ጋር ነኝና ማንም ሊጎዳህ የሚነሳብህ የለም፣ በዚህች ከተማ ብዙ ሕዝብ አለኝና ያለው የሚገኘው ገላትያ ውስጥ ነው። እውነት ወይም ሐሰት? መልሱ እውነት ሳይሆን ሐሰት ነው የምናገኘው የሐዋርያት ሥራ ምዕራፍ 18 ቁጥር 9 ላይ ነው የምናገኘው ማለት ነው። 21ኛ ጥያቄ የሙሴ የመጀመሪያ ልጅ ማን ይባላል? የሙሴ የመጀመሪያ ልጅ ማን ይባላል? ሀ አሮን፣ ለ ሰለሞን፣ ሐመሩሃ ጌርሳም። መልስ የለውም። መልሱ ጌርሳም ይባላል። ኦሪት ዘፍጥረት ምዕራፍ 22 ቁጥር 22 ላይ እናገኘዋለን። ሐመሩሃ ነው ማለት ነው። የዛሬው ጥያቄና መልሳችን ይሄን ይመስል ነበር። 18ኛ ይደገም መልሱ። እሺ የ18ኛ መልስ ሐመሩሃ ነው። የ18ኛ መልስ ሐመሩሃ ነው። ለሁላችሁም ቃልዎት ያሰማልን። ሁላችሁም ለተሳተፋችሁ እንዲሁም ደግሞ መሳተፍ ፈልጋችሁ ሳትሳተፉ ለቀራችሁ ለሁላችሁም ቃልዎት ያሰማልን። በጥያቄና መልሱ ላይ ወይም በመልሱ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ልቤ በእግዚአብሔር ጸና 20 ከ20 እንዳገኘው ጎበዝ ኢንዴክስ ነው ማለት ነው። እስቲ ዛሬ ደፈነ የለም
ወርቅዬ አሜን። እግዚአብሔር ሁላችንም ይባርከን፣ ለሁላችሁም ቃል ያሰማልን። ተሳትፏችሁ በጣም ደስ ይል ነበረ፣ በጣም ታስቀኑ ነበር። ተስፋዬ 21 የ21ኛው መልስ ነው። የ21ኛው መልስ ሐመር ውሃ ጌርሳም ነው። ረዱ ቃሉ 20 ከ21 በጣም ጎበዞች። ሁለት ሰው 20 አግኝቷል ማለት ነው። እግዚአብሔር ሁላችንም ያበርታን። አለሚቱ አመሰግናለሁ። አንቺም እግዚአብሔር ጸጋውን ያብዛልሽ። ላይን ምዕራፍ 2 እሱ የሚገኘው የመጥምቀ መለኮት ቅዱስ ዮሐንስ የሚገኝበት ምዕራፍ 17 ውስጥ ይቅርታ፣ የሉቃስ ወንጌል ምዕራፍ 7 ላይ ታገኘዋለሽ። ሉቃስ ወንጌል ምዕራፍ 7 ላይ ታገኘዋለሽ ማለት ነው እሱን ታሪክ። ልቤ በእግዚአብሔር ጸና። ጌርሳምን ብቻ ነው ያገኘሽው? ሁለት ነው። ጌርሳምን አንብበሽ ወደታች ወረድ እንዳልሽ ሁለተኛ ልጁ ደግሞ ያኛው ነው ማለት ነው። ስሙ ስለማይያዝልኝ ነው ይቅርታ እንጂ ሁለት ልጆች ነው ያወለደው። ለእናንተም ጸጋውን ያብዛልኝ። በጣም ደስ ትላላችሁ። ቃልዎት ያሰማልን። ወርቅዬ 13 ከ21 ጎበዝ። ነገ ደግሞ 20 ከ20 ዮናስ ከ29 ችግር የለውም። ዛሬ ኤክስ ቢሆን ነገ ደግሞ ይገኛል። ተስፋዬ 19 ከ20 ጎበዞች ናችሁ በጣም። ማሬ 10 ከ11 ታደለች ከ21 15 ብዙዎቻችሁ አምልጧችሁም ይመስለኛል ስትገቡ። ሐረግ 19 ከ21 ሶሊያና ስንት አገኘሽ? በጣም ብዙዎቻችሁ እኩል ናችሁ ዛሬ ያገኛችሁት ማለት ነው። ቋንቋይ እሺ ሙና 19 ከ21 ጎበዝ። ቋንቋይነሽ 18 ከ21 በስማም አምላክ ይመስገን 21 ከ21 በጣም ጎበዝ። ነገ ደግሞ እናንተ ማሸነፍ አለባችሁ ማለት ነው። የአብስራ 8 ከ10 ዮሐንስ ሰላም ደሩ። አሜን ለሁላችንም ሰላም ደሩ። እናንተም ኢየሩስ 16 ከ21 ጎበዞች ናችሁ በጣም። ማረኝ ጌታ እኔ እኮ የተኛሽ መሰለኝ ግን እያየሁሽ ደስ ብሎኝ ነበረ መጨረሻ ላይ ሳይሽና ደስ ይላል በጣም። እየታገልሽ ቆይተሻል። መሲ 11 ከ11 11ኛ ላይ ነው የመጣሽው ይመስለኛል። ለሁላችሁም ቃልዎት ያሰማልን። በእውነት ደስ ትላላችሁ። አሜን እህቴ ረዱ ቃሉ ለእናንተም ጸጋውን ያብዛላችሁ። እናንተንም ክፉ አይንካብኝ። በጣም ነው የምወዳችሁ በክርስቶስ ፍቅር ሁላችሁንም። ለሁላችሁም ቃልዎት ያሰማልኝ። ኦኬ የሙሴ ልጅ እሱን ያሳሳተሽ አይደለ? ልቤ በእግዚአብሔር ጸና። አይዞሽ እናት በቃ ነገ ታገኛለሽ። ግን በደንብ አንብቢው። ምናልባት መጽሐፍ ቅዱስ ላይ ነው ወይ ስልክ ላይ ነው ያነበብሽው? የሙሴ መጀመሪያ የተወለደው ሁለተኛም የተወለደው ሁለት ልጆች አሉ። እሺ የዛሬውን ፕሮግራማችን ጨርሰናል። ነገ የምናወጣውን ልንገራችሁና የዛሬውን እንጨርሳለን ማለት ነው። ነገ ኦሪት ዘጸአት የዛሬ አሸናፊያችን ማናት? ቆይ እስቲ ልያት። አምላክ ይመስገን እናት ያሸነፈችው ዛሬ። ሁላችሁንም አሸነፈቻችሁ በጣም። ለሁላችሁም ቃልዎት ያሰማልኝ። ሁላችሁም ጎበዞች ናችሁ። ሁላችሁም ማለት በማይመች ቦታ ሆናችሁ በማይመች ሰዓት በማይመችበት አጋጣሚ ነው የምትሰሩት ግን ይሄ የሚያሳየው የእናንተን ፍላጎት የእናንተን ጉጉት ነውና እግዚአብሔር ይመስገን። በዚህች ሰዓት ዓለም ካለችበት ሁካታ ዓለም ካለችበት ጭንቀት አውጥቶ ቃሉን እንድንመገብ ቃሉን እንድንሰማ ያደረገን አምላክ የተመሰገነ ይሁን። ይጌ የሚቀጥለው ጥያቄ ሳተፋለሽ ችግር የለውም። ሁሌም አለን እኛ። እናንተ ብቻ ተሳተፉ፣ እኛ አለን። እንደ እግዚአብሔር መልካም ፍቃድ እድሜና ጤና ይስጠን እንጂ ሁሌም አለን። እሺ የነገውን ልንገራችሁ። ነገ የጥያቄና መልስ የሚወጣው ከኦሪት ዘጸአት ምዕራፍ 3
ከኦሪት ዘጸአት ምዕራፍ 3 ኦሪት ዘጸአት ምዕራፍ 3 የሉቃስ ወንጌል ምዕራፍ 8 የሉቃስ ወንጌል ምዕራፍ 8 የሉቃስ ወንጌል ምዕራፍ 8 የሐዋርያት ሥራ ምዕራፍ 19 የሐዋርያት ሥራ ምዕራፍ 19 የሐዋርያት ሥራ ምዕራፍ 19 ዛሬ ገላትያን ጨርሰናል። ነገ ደግሞ ምን ጀምሮ ኤፌሶን ምዕራፍ 1 የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ነው የምን ጥያቄ የሚወጣው እንዲሁም ደግሞ ከዕለቱ ስንክሳር ከነገው ዕለት ስንክሳር ማለት ነው። እሺ ያልገባችሁ ነገር ካለ ጥያቄ ካላችሁ መጠየቅ ትችላላችሁ። አሜን። እግዚአብሔር ሁላችንም የሚያበርታን ዓለም ችግር የለም። ዛሬ ቢያመልጥሽ ነገ ደግሞ አመልጥሽም። ኦኬ ማርታም በስልክ ነው የምትጠቀሚው? ምናልባት ስልክና መጽሐፍ ቅዱስ ሊለይ ይችላል። መጽሐፍ ቅዱስ ላይ ሁለቱም አሉ። መጽሐፍ ቅዱስና ይሄ ሌላ ነው ማለት ነው፣ የተለያየ ነው። ለዛ ነው ስልክ ላይ ያለውና መጽሐፍ ላይ ያለው የተለያየ ሊሆን ይችላል። ዳንኤል አንተም ሰላም ይደረልን፣ እናመሰግናለን። አለሚቱ ስንክሳር አይደርስሽም? ሁሌም እኮ ለቃለሁ። ሁሌም የሚለቀቀው ስንክሳር ለቃለሁ። እዚህ ላይ ኤፌሶን ምዕራፍ 1 ነው። የነገው ይደገም። ኦሪት ዘጸአት ምዕራፍ 3 የሐዋርያት ሥራ ምዕራፍ 19 ሉቃስ ወንጌል ምዕራፍ 8 እና ኤፌሶን ምዕራፍ 1 ቋንቋዬንሽም ጽፋለች፣ ሰላምም ከስር ጽፋለች። ይሄው እናት ከስር ጽፋላችኋለች። አበባ ተጽፏል። አንቺ ከመላክሽ በፊት ሜሴጅ ይሄው ተጽፏል ከላይ ዘጸአት ምዕራፍ 3 ስንክሳሩ የሚተላለፈው ያው በደረሰኝ አጋጣሚ ሰዓት ነው የምለቀው። ጠዋትም ለቅላችኋለሁ፣ ችግር የለውም። ጠዋትም ለቃለሁ ወይ ደግሞ አሁን ከተለቀቀ በዚሁ ሰዓትም እለቅላችኋለሁ፣ የነገውም ማለት ነው። አሁን እንደወጣው እለቅላችኋለሁ ደርሶኝ ከሆነ። እናንተም በርቱልኝ፣ ጸጋውን ያብዛላችሁ። በጣም ጎበዞች ናችሁ። ፈጣሪ ከሁላችንም ጋር ይሁን። አሜን። መልካም ሌሊት ለሁላችን። ይሄው የተጻፈ አለ፣ ከሱ ላይ ማየት ትችላላችሁ። ነገም ደግሞ ጽፍላችኋለሁ። አዲስ ለሆናችሁ ዛሬ ለመጣችሁ ጥያቄና መልሳችንን ዛሬ መከታተል ለጀመራችሁ እንኳን ደህና መጣችሁ ብያለሁ። እስከ ዛሬ ድረስ ደግሞ የተሳተፍነው ዛሬ ክፍል 63 ደርሰናል። ከክፍል 1 እስከ 60 ያለውን ለማግኘት ከላይ ያስቀመጥኩላችሁ ሊንክ አለ። በዛ በሊንክ ገብታችሁ ብዙ ነገር ታገኛላችሁ ማለት ነው። ኤልኤዘር ስልክ ላይ የለም፣ መጽሐፍ ቅዱስ ላይ ደግሞ አለ። መጽሐፍ ቅዱስ ላይ ስላለ ነው ወይ መጽሐፍ ቅዱስን ፎቶ አንስቼ ልክላችኋል። ስንክሳር ይሄት ፍሬሰናይ ስንክሳር የሚለቀው እዚሁ ላይ ነው። ማህበረ አትናቴዎስ ላይ በየቀኑ የሚለቀቀው አለ። በፊት በኦዲዮ ነበረ፣ አሁን ደግሞ በጽሁፍ እመለቅላችኋለሁ። እዚህ ላይ ሰርች አድርጋ ገባና ወይም ግቢና ሁሌም ታገኛላችሁ። መሲ ተለቋል። እሺ እናት አሁን እለቅላችኋለሁ፣ እዚህ ላይ ታገኙታላችሁ። አሜን። ለሁላችን ያብዛልን። ደህና ደሩልኝ። እናንተ መልካም መዳር ይሁንላችሁ። አዎ 80 አሃዱ ላይ ነው ያለው። በስልክ ላይ መጽሐፍ ቅዱስ ያላችሁ 80 አሃዱ 66ቱ ሳይሆን በ80 አሃዱ ላይ ስላለ እሱ ላይ መጠቀም ትችላላችሁ። አንድ አጠር ያለ መዝሙር ዘምረን የዛሬው ፕሮግራማችንን እንጨርሳለን ማለት ነው። መዝሙሩን ለመዘመር በአብ ወልድ በመንፈስ ቅዱስ ስም እናምናለን። አምነን እንዘምራለን። አምላካችን
በሰላም እንዳዋልከን አምላካችን አምላካችን በሰላም እንዳዋልከን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን አምላካችን አምላካችን በሰላም አሳድረን አምላካችን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን እመቤታችን እመቤታችን ተመልከች ወደኛ እመቤታችን እመቤታችን ተመልከች ወደኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የአምላካችን ጥበቃው አይለየን በያለንበት ይጠብቀን በምልጃው እመቤታችን ቅድስት ድንግል ማርያም በምልጃዋ ጻድቃን ሰማዕታት በጠባቂነታቸው አይለየን በያለንበት በአንድ ልብ ሆነን እግዚአብሔርን የምናመልክበት በአንድ ልብ ሆነን የምንጸልይበት በአንድ ልብ ሆነን እርስ በራሳችን የምንተሳሰብበትን ህሊና ይስጠን አምላከ ቅዱሳን ከዘረኝነት በሽታ እርስ በራሳችን ከመጣላት እርስ በራሳችን ከመባላት እርስ በራሳችን ከመወቃቀስ ወጥተን በሌላ አይደለም በብሔር በሀገር በዓለም ሳይሆን በሰውነት ብቻ አንድ ሆነን የምንኖርበት ህሊና ይስጠን በሰውነት ብቻ ተከባብረን የምንኖርበት አንዷን ውዷን የሆነችውን ሀገራችን ኢትዮጵያን ይጠብቅልን ተዋህዶ ሃይማኖታችን ይጠብቅልን ኢትዮጵያውያን እህት ወንድሞቼ እንዲሁም ኤርትራውያን እህት ወንድሞቼ ብዙዎቻችሁ ይበልጥ እዚህ ላይ ያላችሁ ኢትዮጵያኖች ብቻ ሳትሆኑ ኤርትራውያኖች አላችሁ እግዚአብሔር ያክብራችሁ ስለምትሳተፉ ከልብ ነው የማመሰግነው በክርስቶስ ፍጹም ፍቅር ሁላችሁንም በጣም ነው የምወዳችሁ ሁላችንም አንድ እንሁን በአንድ ልብ እንተሳሰብ ጠላቻን ዘረኝነትን ሁሉን ነገር ወደ ኋላ ትተን በሃይማኖታችንና በአገራችን ብቻ እንኑር ማሰብ ያለብን በሰውነት ብቻ እናስብ ሌላው ነገር ሁሉም ነገር አላፊ ነው ሰው ሆነን ስናስብ የሌሎች ህመም ይሰሙናል ሰው ሆነን ስናስብ የሌሎች በሽታ የሌሎች ስቃይ ለኛ ይሰማናል ስለዚህ ክርስቲያን ደግሞ ይሄንን ነው ማሰብ ያለበት አርቀን ማሰብ አለብን በክርስትናችን ማለት ነው ስለ ቤተክርስቲያናችን መጸለይ ስለ ሀገራችን መጸለይ ስለ ሰዎች ስለሚጠፉት ሳይሆን ስለሚያጠፉት ጭምር መጸለይ ያለብንና ሀገራችን ኢትዮጵያን ይጠብቅልን ተዋህዶ ሃይማኖታችን ይጠብቅልን የተራቡት የሚጠግቡበት የተወለዱ የሚያድጉበት እየሸመገሉ የሚኖሩበት ተጥሮ የሚቀበሩበት ሀገር ያድርግልን ሰላሙን ሁሉ ተመኘውላችሁ በክርስቶስ ፍቅር ሁላችሁንም ወዳችኋለሁ ሰላም እደሩልኝ